ከሰማይ የወረደ ፍርፍር አዳም ረታ። የፍርፍር ህልም አየዋቸው አይኖችሽን በሚጣፍጥ የህልም ቦርዴ እንደታሰረ ሁሉ ፈዘው ከንፈሮችሽ እንደዚህ የፍርፍር ማዕድ እምብርት ቀልተው ጥርሶችሽ እንደ ብርሃን ሪጋ በቸልታ ከሰበሰብሽው የቀሚስሽ ጠርዝ ቆዳሽን እየፈራ ከነካው ጉልበትሽን እየሳመ ነውልሎ ካፈገፈገው ከዚያ የስፌት ሰልፍ እንኮይ ይነፍሳል። ፍርፍር ወንዙ ነው እሱ ዳርቻ እንደበቀለ እንኮይ እጀም ከጥፍሩ እስከ መዳፉ በሰራሹ መረቅ እንደ ጭን ሽምብርት ቀልቶ ጠረኑ በጸጥታ እየነፈሰ እሱንም ባቦልሴ እንጀራ እየጠለፍኩ አውራጣትሽ ስም አለው ለብቻው የወጣለት እንጀራ ስላሰረ ነጭ ስለጠቀለለ ስለፈታ ስለለቀቀ ስለሳመ ስለነከሰ ስለፈጠረ ስላፈረሰ ታውቂያለሽ የከየንሽው ትኩስ ቁርስሽ ከጭንሽ ስየታ ጋር ተሳስሮ ከተማችንን ሰማያዊ ጉም እንዳለበሳት እስኪ እጅሽ ደንስ እጅሽ ሰበር ሰካይበል እንደ መስቀል ወፍ ተኳኩለው ጣቶችሽ ጥፍሮችሽም ላይ አስገራሚነታቸው አይተክንምና ትንንሽ የማርያም ዙፋኖች ተቀርጸዋል በመረቅሽ ወዝ ደማስቆ መስለው ያ ስሙን የሳትኩት ምን ብሎሽ ነበር መንገድ ላይ ወዲያ አላላችሁም እጅሽን ይዞሽ አፍንጫውን በጥጥ ከድኖ ፍርፍር ሸተሹ ካፍሽ በሚወድቀው የድል ዝናብ እንዳረጠበ ከጡቶችሽ ቅመም እንዳልጠባ ትላንት እቴ ሆይ መዓት አለምኩ ከፍርፍር የተሰራ ተራራ ከፍርፍር የተሰሩ ዛፎችና ከፍርፍር የተሰሩ ሚዳቆዎች ስለሚኖሩበት ቦታ የሚፈሱ የፍርፍር ወንዞች አየው ከወንዙ መጀመሪያ እስከ መጨረሻ ዋኘው አሶችም ከፍርፍር የተሰሩ ነበሩ እንደገና ከፍርፍር የተሰሩ ህንጻዎች ከፍርፍር የተሰሩ ባቡሮች ከፍርፍር የተሰሩ አይሮፕላኖች አየው አይሮፕላኖቹም ሲበሩ ቅባታቸውን የጠመጠምሽው ነጭ ሻሽ ላይ እንደ ደሙ ከዋክብቶች እያዘነቡ ከነዚህ ሁሉ ስበላ እየበላው አፍሽ ውስጥ ባነንኩ ቅንድቦችሽ ላይ እንደ አባያ ሐይቅ ጤዛ ሆንኩ የህልሜን ሴማ በጆሮዎችሽ አይን ተረተርኩ ህልም አለሽ ስሙ ማን ነው ፍርፍር በይው ግራና ቀኝ ከተከፈቱት ንጋት ከመሰሉ ጭኖችሽ ወዲያ ምን አለ አሁን እዚህ ተቀምጬ ጉዞውን ያልጨረሰ የሰረገላ ድምጽ ሰማለሁ የት ነበርሽ አቶ አሸብር ምን አለሽ ላይሽ ላይ ሆኖ ያለከለከ የርጅናው ሽበት አንገትሽ ላይ እንደበረዶ እየወረደ ፍርፍር አምጪ አለሽ ሲነጋ ወይስ መታጠቢያ ቤቱን ሰብሮ ሄደ አየሽ ሰማይ የቆመው በስፌት ነው ትጎጂና አንጀትሽ ይበጠሳል እግዚአብሔር ብጣሿን ይይዛል እሱ ይጎዳና አንጀቱ ይበጠሳል እግዚአብሔር ብጣሿን ይይዛል እኔ ጎዳና አንጀቴ ይበጠሳል እግዚአብሔር ብጣሿን ይይዛል እሷ ትጎዳና አንጀቷ ይበጠሳል እግዚአብሔር ብጣሿን ይይዛል እንዲህ እያለ ብጣሾቹን ለማርያም ይሰጣታል አሉ ሌሊት እኛ ስናንቀላፋ እሷ ወስፌና አንጀቷን ይዛ ወጣ ሰማዩን ትሰፋለች አሊያ እስከ ዛሬ ፈራርሶ ይወድቅብን ነበር እና ምን ትላለች አሉ እሷ የብጣሽ አንጀት ጠቢብ ናት መሰል ምስለ ፍቅሩ ወልዳ ፍርፍር የበላ አንጀት ጠንካራ ነው ፊት ለፊቴ ተቀምጠሽ ጭኖችሽ ላይ የወጡትን ሰፋፊ የምቾት ሰንበሮች ሳይ ሲያ ማን ነበር ላለው ለምንድነው ከተማው ከኋላሽ መዋያውን ትቶ ግራና ቀኝ እየመታ መቀመጫሽ ዙሪያ የሚያለከልከው ለምን እንደኔ ስለ ፍርፍር ያልሙ
የፍርፍር ተረት። አይሽ የተወለድኩት ሰማይ የሌለበት ሀገር ነው። ሰማይ ያረጃል። አይሽ ሲያረጅ ይሰነጣጠቃል። እግዜር መለወጫ ካለቀበት መስፋት አለበት። የሚሰፋው በአንጀት ነው። ግን ታዲያ የሕዝቡ አንጀት ሁሉ ተበጥሶ አልቆ ማርያም መስፊያ ታዝና ለልጇ ብትነግረው አዲስ ሰማይ ከትሮበት ነበር። ግን ብዙም ሳይቆይ እሱም ተበላሸ። ከሩቅ ታዲያ ቀና ስትይ የምታየው ነገር ትልቅ ቀዳዳ ነው። ከሩቅ ዙሪያዬን ሰማያዊ፣ ነጭ፣ ግራጫ ይሆንና የተወለድኩበት ሀገር ሲደርስ ሰማዩ በአይን የማይመተር ጥቁር ቀዳዳ ይሆናል። መቼም ተረት አይጠፋምና መነሻው እንዲህ ነው ይላሉ። በዚህ ቀዳዳ በኩል እንዲህ ከመነደሉ በፊት የእግዚአብሔር ግብር ማስገቢያ አዳራሽ ነበር ይባላል። ዓለም ስታልፍ የተመረጡት ልጆቹ ተሰብስበው የሚመገቡበት እና 8ኛው ሺህ ስለደረሰ ክርስቶስ የመቀበያ ራት ካሁኑ ለማዘጋጀት ፈለገ። ታዲያ ጥሩ ባለሙያ ሲፈልግ ወይዘሮ ኩርሲ ይገኛሉ። እግዚአብሔር ብልጥ ነው አሉ። ቢቸግረው ኩርሲን በድንገተኛ አደጋ ይገላቸውና እቤቱ ይወስዳቸዋል። ወይዘሮ ኩርሲ ገና እንደደረሱ እጅ የሚያስቆረጥም ፍርፍር ይሰሩለታል። ሰማይ ቤት የመጡለት በጧቱ እግዚአብሔር ከመኝታው ይነሳና የተሰራውን ፍርፍር ለመቅመስ አዳራሽ ውስጥ ይቀመጣል። ፍርፍሩ ተሸፋፍኖ ይመጣል። እንደ ተረቱ ገብርኤል ሳይጠየቅ ተቻኩሎ ይቀምስና እጅግ ጣፍጦት በደስታው ብዛት የአዳራሹን ወለል ሲረግጥ ወለሉ ይናዳል። እንግዲህ ቀዳዳው ያኔ የመጣ ነው የሚባለው። የሰማዩ ስብርባሪዎች የት ሄዱ ሲባል ምን ይሆናሉ? ውሃ ተመስለው ይወርዳሉ እንጂ። መላእክቱስ ሲባል እነሱስ ምን ይሆናሉ? ፍርፍሩ ግን ከነሳህኑ እንደ ተወርዋሪ ኮከብ ቅባቱን ከኋላው እያንዠረዠረ በትኩስነቱ ጉም ተከቦ ዳሞት ተራራ ላይ አረፈ አሉ። ከሰማይ ወረደ ስለተባለው ፍርፍር ያልሰማለ እንዴ? አንቺስ ከመሰሎቻችንና ከመሰሎችሽ ሰምተሽለ? እጅግ በሚያምር ጸሐል ላይ የተቀመጠ የጸሐሉም ዙሪያ በአልማዝ ጥለት የተለበጠ ነው አሉ። እንደሰማሁት አንድ የዳሞት ሽማግሌ ሞክሩት ተብለው ተጠርተው በእግዚአብሔር ስም ባርከው እጃቸውን ፍርፍሩ ጉብታ ውስጥ ያስገቡ ገና እንኳን ጉርሻ ለመስራት ጣታቸውን ሳያነቃንቁ በለቅሶ ፈረሱ አሉ። ምን ነው ይባሉ፣ ደስ አለኝ፣ እጅግ ደስ አለኝ። መብላትም አቅቷቸው የፊታቸው ጺም በእንባ ተሸፍኖ ጨፌ እስኪመስል አለቀሱ አሉ። የሚገርመው ያን ፍርፍር እስከ ዛሬ የቀመሰው አልተገኘም ይባላል። እሱ ከተበላ አንጀት አይበጠስም ይባላል፣ አንጀት አይቆረጥም አሉ። ያን ፍርፍር ልቀምሰው እፈልጋለሁ። አየሽ ግድ የለኝም በጭኖችሽ መሃል ግማሽ ሰማይ ተሰብሮ ቢገባ የህልሜን ጣሪያ ከፍቼ ምን አየው መሰለሽ? የፍርፍር እርሻ። በዚህ እርሻ ውስጥ ትልልቅ ዛፎች፣ ዋርካዎች አየው። እነዚህ ዋርካዎች ትላልቅ ቅርንጫፎች አሏቸው። ቅርንጫፎቹም ግራና ቀኝ 10 እና 20 ክንድ የተዘረጉ ናቸው። የእነዚህ ቅርንጫፎች ቅጠል አቦልሴ ነው። ቅጠሎቹ እንጀራዎች ናቸው። በእነዚህም ቅጠሎች የፍርፍር ኳሶች እንደ ፍራፍሬ ታቅፈዋል። ከነዚህም የሚያምር ጠረንና ጉም ይነሳል። ሁልጊዜ ትኩስ ናቸው። አልነገርኩሽም እንዴ? ፍርፍሩ ከሰማይ ወረደ የተባለለት የቅድስት ሥላሴ መቅደስ መጋረጃ ለ3 ለ4 ለ10 እንደተቀደደ ሲወራ እንደነበር። መለኮቶች እንዲህ ከሆኑ እኔ ለሥጋዬ የምባባ ለምን አልደናገጥ? አሃ ልበል እንጂ ትልቁ ጉዞዬን እስከምጀምር ይችን ሌሊት በፍርፍርሽ ፍቺኝ፣ በፍርፍርሽ ፈተሽኝ፣ በየቦታው ስበታተን ያው በፍርፍርሽ ገጣጥሚኝ። ታውቂያለሽ የሰማዩ ቀዳዳ ጭኖችሽ መሃል ያለውን ቦታ እንደሚያስታውሰኝ። አጣምሽ አተርጉሚ።
ማንንም አይጠቅምም። እስኪ በተኛ፣ እስኪ በቆመ፣ በመላጣ፣ በጎፈሬ፣ በሞቀ፣ በተቃጠለ፣ በባለ ዘርፍ፣ በባለ ቁንዳላ፣ በባለ ጎፈሬ፣ በኮቸረ፣ በለመለመ፣ በባለ ልሙጥ፣ በባለ ሰንበር፣ በከካ፣ በላመ፣ በጎረድ ጎረድ፣ በደረቁ፣ በትኩሱ፣ በቀዘቀዘ፣ በለብለብ፣ በክትፍትፍ፣ በሽርፍርፍ፣ በቆራጣ፣ በጎማዳ፣ በጠባሳ እስኪ በፍርፍርሽ አይነት እየፈታታሽ ገጣጥሚኝ። ነገ ጉዳይ አለኝ። ነገ የራሴ ቀጠሮ አለኝ። ነገ ወዳላየሁት ቦታ ሄዳለሁ። አንቺም አይተሽው አታውቂም። የመጨረሻውን ታላቁን ከሰማይ ወረደ የተባለውን ፍርፍር ፈልጌ እሱን ቀምሼ እመጣለሁ። ስለሱ ነግርሻለሁ። ስመለስ ስለሱ አወራሻለሁ። በምላሴ ጫፍ አፌ ውስጥ ባሉ ነርቮችና በምራቄ ያጋጠመኝን አጥንቼ እነግርሻለሁ። አንቺም እኔ ያልኩሽን ታደርግልኛለሽ። እንደ ፈቃዴ ትሆኛለሽ። እስክመጣ እሳትሽ አይውረድ፣ የከሰሉ ፍም እንደተበለጠጠ ይቆይ፣ ማድቤትሽ አይቀዝቅዝ። ያ ጊዜ እስኪመጣ ግን ይችን አንድ ሌሊት በተኛ፣ በቆመ፣ በመላጣ፣ በጎፈሬ ወዘተ ተራራውና ተጓዥ ፍለጋ ወጣው። አለ ተብዬ የለ ተነግሬ በተረታ ተረት ያ ከሰማይ የወረደ ፍርፍር። መጀመሪያ የዳሞት ተራራ የት እንዳለ ብጠይቅ ባስጠይቅ፣ ብራናም ላይ ከተሳሉ የጥንት ስዕሎች ጥቂቶቹን ባማክር የሚጠቁመኝ ጠፋ። የእንጥላቸው ርጥበት ተኖ እስኪጠፋ ስለ ዳሞት ተራራ ያወሩና የት ነው ብለን ስንላቸው የሚሉት ይጠፋቸዋል። ከብዙ እግር ከሚያነግል ጉዞ በኋላ ጌዶ የሚባል ስፍራ አንድ አዛውንት አጋጠሙኝ። እግራቸው ስር ሰላምታ እንኳን ሳልሰጥ ተወርውሬ ወደኩና አሳዩኝ፣ ዳሞትን አሳዩኝ ብላቸው። ብዙ ሰው እየነዘነዘ ያስቸግራቸዋል መሰለኝ እጃቸውን ባጋጠማቸው አቅጣጫ። ቢያንስ የዚያን ጊዜ የመሰለኝ እንደዚያ ነው። ፍርፍሩ ወደዚያ ነው የወደቀው አሉኝ። እንዴት ነው ጃል? ድምፃቸው የኛ አዛውንት የሆነ ነጎድጓድ ነው። መቼስ ምን አደርጋለሁ፣ ስንከራተት አልኖር፣ ያው ያሉኝን ማመን እንጂ። ሽማግሌው በጠቆሙኝ አቅጣጫ ስጓዝ አንድ ጎልማሳ አጋጠመኝ። የተራራም ምልክቱ የለ። እግሩን እየሳምኩ አሳየኝ ጌታዬ አሳየኝ አልኩት። እሱም ባጋጠመው አቅጣጫ ነው መሰል እየጠቆመ በዚህ ሂድ አለኝ። ብዙ ሰዎች እየጠየቅኩ ሲጠቁሙኝ በመጨረሻ የት ደረስኩ? የመጀመሪያው አዛውንት ጋር። ጌዶ የተረት አዟሪት የሕይወት ፈላጊ ነህና ወደ ፈላጊነት ትመጣለህ እንደተባልኩ ሁሉ እኛ አዛውንት እዚያው ያገኘዋቸው ቦታ፣ ክፍትፍቷ ያማረ የሳር ጎጆ፣ ደጃፏ ላይ አጎዛና ጀንዲ ተነጥፎ በእርጅና ጭነት ተዳክመው የጥጥ ኳስ የመሰለ አናታቸውን ብርኩማ ላይ ለእረፍት አስደግፈው ገና ወደ እሳቸው ሳቀና በእጃቸው ጎናቸው ወደ ቆመው ጠፍር አልጋ እንድቀመጥ ጠቆሙኝና ሳቁ። ምን ያስቃል አልኩ። እያቃሰቱ ተናገሩ። እንደማ ታገኘው ገብቶኛል አሉኝ። ቀጠሉና ፍርፍሩ የወደቀው እዚያ ተራራ ላይ ነው ብለው አመልካች ጣታቸውን ቀስረው ቀድሞ በዚህ ሳልፍ ፈጽሞ ያላየሁት አንድ ታላቅ ጉብታ አሳዩኝ። በመገረም ሳየው ቆይቼ ይሄ ዳሞት ነው አልኳቸው። ዳሞትን ምን አመጣው አሉኝ።
ተረቱ ሲነገር የሰማሁት ፍርፍሩ ዳሞት ተራራ ላይ ነው የወደቀው። ይሄ ተራራ አይመስልም አልኩ። አንተ ፍለጋ የተነሳው ታሪኩ ከመፈጠሩ በፊት ነው። አልገባኝም። ፍርፍሩ የወደቀው አንተ ከቤትህ ከተነሳ በኋላ ነው። እንዴት? እንደዚያ ነው እንግዲህ። አሁን አንተ የተነሳው ለፍለጋ ልጄ ተረት ሰምተህ ነው። አሁን ያ ተረት ታሪክ ነው ሆኗል። ዳሞት የለማ። እውነት ኩስ የለውም፣ አይጌጥም። ካለውም ደግ ብዙ ይታረማል። ተራራ ያውልህ። አንድ ነገር ጠይቀውት አልኳቸው በጥሞና። እሺ። ምን ነው ሳቁ? ለምንስ አስለፉኝ? የሳኩት ገና ባልተተረተ ነገር ማመንህ፣ ግና እንደሚተረት ወሬው ደርሶናል። ያስለፋሁህ እምነትህን ልፈትሽ። ምን የቀራለ? መልፋቱን ለፋው። ቤቴም ዘመዶቼም ሚስቴም ናፈቁኝ። ተራራውን ጠይቀው አሉኝ። ተራራ ይጠይቃል? ካወቁበት እስካሁን አውቀህበታል። አላውቅበትማ፣ አጋጣሚ ነው አልኩ በመጨነቅ። ከተሞከረ መሞከር ማወቅ ነው አሉ ረጋ ብለው። ቃላቶቹ ሽበት ከከበበው አፋቸው እንደ ፈሳሽ ተልባ እየተንሸራተቱ እየወጡ፣ ተራራም እንዴት እንደሚጠየቅ ግራ ገብቶኝ ሰማይ ሰማይ እያየው ዞር ስል ሽማግሌው ግራና ቀኝ እጆቻቸውን ዘርግተው ተኝተዋል። ላነጋግራቸው ብጠራቸው አንቱዬ ስሙኝ፣ አባባ አረጋሽ ስሙኝ ብላቸው ትከሻቸውን ይዤ በነቀንቃቸው አልሰማ ብለውኝ ቢደክመኝ የነገሩኝን አምኜ ወደ ተራራው ጉዞ ጀመርኩ። ተራራው ስደርስ ምን እንደማደርግ ግራ ገባኝ። እንደዞረብኝ ብዙ ቆየው። ከመሃል መሸ፣ ብርድም መጣ። ከውርጭና ከጤዛ ራሴን ለመከላከል መጠለያ ቢጤ ለመስራት ቁጥቋጦና ቅጠል ብፈልግ ለመጀመሪያ ጊዜ ተራራው የተክል ዘር እንደሌለበት ተረዳው። በመገረም አይኖቼ ማየት የሚችሉበት ርቀት ድረስ ቃኘው። በእርግጥ ተራራው በሚያስፈራ መልክ የተመላለጠ ነው። ከቆምኩበት ብዙም ሳይርቅ ከዚህ መላጣ የምድር ቅጥ መሃል ከአካባቢዋ ተለይታ የለመለመች አንዲት የምትገርም ዛፍ አየው። ይችን ዛፍ ቆርጬ ጎድጓዳ ቦታ ፈልጌ ሐመልማሏንም ገፍፌ በላይ ላይ ደርቤ ለመተኛት አሰብኩና መጥረቢያዬን ሳነሳ የሚል ድምፅ ሰማው። ድምፁ ከአየርና ከመሬት የሚመጣ የሚያደነቁር ክብደት ያለው ነው። በድንጋጤ ድምፄ እየተንቀጠቀጠ ማን ነው አልኩ። እኔ ነኛ አለ ወፍራም ድምፅ። መጥረቢያዬን መሬት ጣልኩና ማን አንተ አልኩት። ሴት ነኝ፣ አንቺ በለኝ አለ ድምፁ። ሴት ሆነሽ በወንድ ድምፅ አልኩት። የራሴ ጉዳይ ነው። ለማንኛውም እየጎዳኸኝ ነው። ምን አደረግኩ? ይችን ዛፍ ቆርጬ ቅጠሎቿ ከብርድ እንዲጠልሉኝ ነበር፣ ለክፋት አይደለም አልኩ። ፍርሃቴ ሊያፈነዳኝ ደርሶ እሱን እኮ ነው የምልህ። ዙሪያን ታያለህ፣ የተረፈ ዛፍ የለም። ተቆርጦ የቀረችው እሷ ናት። አንተ ለአንድ ቀን ብርድ ወይ ለሁለት ቀን ብርድ ነው የምትጨነቀው። እኔ ግን ስንት ዓመቴ ነው ስሰቃይ። ብርዱ፣ ውርጩ፣ ፀሐዩ፣ የሚወርደው ዝናብ እየቦረቦረ ራቁቴን እኮ ነኝ። ሴት በአገርህ ራቁቷን በጎዳና ላይ ትመላለሳለች? እፍረቱስ! ታች ሜዳው ትንሽ ዛፍ ያለበት ወንዳ ወንድ ኮረብታ አይኖቹን በልጥጦ ሲያፈጥብኝ ይውላል። ምን ተፍረቴን መሸፈኛ አንዲት ዛፍ ብትቀር እሷን ልትቆርጣት ነው አይደለ? ክፋት! አቤት ክፋት! ማነሻ እንጂ ተራራዋ ነኛ። ተራራ መነጋገር ጀመረ።
ካወቁበት ምንም ነገር እንዳትቆርጥ ብቻ። እሺ አልቆርጥም። ብርድ የሌለበት ቦታ የለም። ዝናብ ደግሞ ሁል ቀን የሚጥልበት ቦታ ነው። አየህ፣ ከፍተኛ ቦታ ነው ይሄ። ለመሆኑ ወደዚህ ቦታ ምን ጣለ? ከሰማይ ወረደ የተባለውን ፍርፍር ፍለጋ። አልወረደም። ከሰማይ ወደቀ እንጂ አልወረደም። ለማንኛውም ይውደቅም ይውረድም ፍርፍሩን እየፈለግኩ ነበር። ተራራው ይነግርሃል ተብዬ ነበር። ይቻላል፣ ግን ትንሽ ይከብዳል። እንዴት? እንድነግርህ ከፈለግ ይሄ የተራቆተው ሰውነቴን በዛፍ በተክል ማልበስ አለብህ። እንዴት እችላለሁ? ያንተ ምርጫ ነው። ስንት የዛፍ ችግኝ ያስፈልግ ይሆን? እኔ እንጃ፣ ብቻ በደንብ መሸፈን አለብህ። ስትጨርስ እነግርሃለሁ። አልችልም ካልክ ያንተው ምርጫ ነው። ያዛጋች መሰለኝ። የተሰላቸች ተራራ መሆን አለባት። እሱን ለማግኘት ነው የመጣሁትና ልሞክር እንጂ ሌላ ምን አደርጋለሁ? አንዴ ጀምሬያለሁ አልኳት። በደስታ ይሁን በፌዝ በሳቅ ፈነዳች። ለማደሪያ የሚሆን ሞቅ ያለ ጎድጓዳ ቦታ ጠቆመችኝና እዚያ ሄጄ ተኛው። ጥሩ እንቅልፍ ግን አልወሰደኝም። ምክንያቱም አንድን ተራራ በዛፍ የመሸፈኑ ሥራ ራሱ ጭንቀት ስለሆነ። ሊነጋ ሲል ደግሞ እስከ አጥንቴ አራሰኝ ዝናብ ዘነበ። አይቀርምና እኔም ተራራውን በችግኝ የመሸፈን ሥራዬን ጀመርኩ። 3 አይነት ችግኞች ነበሩ፣ የሾላ፣ የዘንባባ፣ የሙዝ። ምን ያህል ጊዜ እንደወሰደብኝ ትዝ አይለኝም። ፀሐይ ትወጣለች፣ ትገባለች፣ ይዘንባል፣ ይጎርፋል፣ ይደርቃል። ከብዙ ልፋትና ስቃይ በኋላ ተራራዋ አረንጓዴ በአረንጓዴ ሆነች። አንዳንድ ያመለጠኝን ቦታ ተራራዋ እየመራችኝ በሐመልማል ደፈንኩላት። አንድ ጧት ላይ ስነሳ ዙሪያዬን በፍራፍሬ የተሞላ ደን አጋጠመኝ። ተራራዋ የደስታ ሲቃ እየያዛት በጣም ነው ማመሰግንህ። በጣም ቃል እንደገባውልህ እነግርሃለሁ። ከሰማይ የወረደችው ፍርፍር የወደቀችው እዚህ ተራራ ላይ ነበር፣ ግን አንድ ሌሊት ወዴት እንደሄደች ሳይታወቅ ጠፋች። ስለ እሷ ከዚያ በኋላ ያውቃል የሚባለው እዚያ ጅረት አጠገብ የሚኖረው ዞን ነው። እሱን ጠይቀው አለችኝ። አንቺ አታውቂም የት እንዳለ አልኳት በንዴትና በመገረም። አላውቅም፣ ዞኑን ጠይቀው አለች ድምጿን ዝቅ አድርጋ። ያፈረችም መሰለች። እንደተታለልኩ ገባኝ። ግን በሚቀጥለው ጊዜ ስዋዋል መጠንቀቅ እንዳለብኝ ወሰንኩ። ተበሳጭቼ ዞኑ ወደሚኖሩበት ሄድኩ። ተራራዋንም በደንብ ሳልሰናበታት ሄድኩ። ዝሆኑና ተጓዥ። ብዙም ሳለፋ ዝሆኑን አገኘሁት። ወንዝ መሃል ቆሞ አካላቱን በውሃ ሲታጠብ። አያ ዝሆን፣ ተራራዋ ልካኝ አንተ ዘንድ ነበር የመጣሁት። ከሰማይ ስለወደቀው ፍርፍር ታውቃለህ አሉ አልኩት። ሊያናግረኝ ኮራ መሰለኝ። ሲተጣጠብ ቆይቶ የጠየቅኩትን እንዳልሰማ ሁሉ ከባህሩ እየተጎተተ ወጣ። ከዚያ በቀስታ እጅግ በሚያስደነግጥ ድምፅ ምን ትፈልጋለህ አለኝ። ፈራሁት። አፌ ተሳሰረና ዝም አልኩ። ተናገር እንጂ አለ። ኩምቢውን ወዲያና ወዲህ እያወዛወዘ። እየተንቀጠቀጥኩ ከሰማይ ስለወረደው ፍርፍር ታውቃለህ አሉ አልኩት። እናስ ምን ይጠበስ አለኝ። እሱን ለማግኘት ፈልጌ ነው። ልትነግረኝ ትችላለህ አልኩት። ፍርፍርን እንዲህ በቀላሉ አለ እየሳቀ፣ በኩምቢው ታላላቅ ጥርሶቹን እየዳሰሰና እየተዝናና። ምን ነው? ለእኔ ውለታ ታደርግልኛለህ፣ ያኔ እነግርሃለሁ። ላንተ ምን ላደርግልህ ትፈልጋለህ?
አልኩት። የረባ እህል ከበላው 40 ዓመቴ ነው። እዚያ ተራራ ላይ የተተከለው ሙዝና ፍራፍሬ አለ አይደለም? ዛፎቹን እየቆረጥክ ታበላኛለህ። ስጠግብ እነግርሃለሁ አለኝ። እሱማ አይሆንም፣ ተራራዋ ራቁቷን ትሆናለች አልኩት። ስለሱ ግድ የለኝም። እኔ እስክጠግብ ታበላኛለህ። ከዚያ እነግርሃለሁ። ካልፈለክ ተወው። ገላይን የምታጠብበትን ጊዜ አታበላሽብኝ አለኝ። በጣም ግራ ተጋባው። ቀና ብዬ ወደ ተራራው አየው። የበሰለ ቆስጣ መስላለች። ተምታቶብኝ መወሰን አቅቶኝ ወንዙ ዳር አሳ እያጠመድኩና እየበላው 2 ቀን ቆየው። በመጨረሻ አማራጭ ስለሌለኝ ዝሆኑ ተጋድሞ የደረቀ ሳር የሚነጭበት ሂጄ የሰጠኝን ፈተና ተቀበልኩ። ስራዬን በበነጋታው እንድጀምር ነገረኝ። ምን ያህል ጊዜ እንደወሰደብኝ አላውቅም። ዝሆኑን እየቆረጥኩ ሳበላ ዝሆኑም አይጠግብም። በዚህም ላይ የተራራዋን ለቅሶ አልቻልኩትም። ጩኸቷ የሚያሳዝን ነበር። አሁን ወገቤ ተራቆተ ትለኛለች። አሁን ጀርባዬን ፀሐይ መታው ትለኛለች። አንድ ዕለት ተራራዋ በሙሉ ተራቁታ አንዲት ዛፍ ብቻ ቀረች። ያቺ ዛፍ በመጀመሪያ ቀን ተራራዋ ዘንድ እንደመጣው በመጥረቢያዬ ቆርጬ ልጥላት የነበረችዋ ናት። ይችን ቆርጬ ልጥላት ስል ዝሆኑ በዓለም ዙሪያ የሚሰማ ያህል በሚያደነቁር ድምፅ አገሳና ጠገብኩ ብሎ ተናገረ። ደስ አለኝ። ታዲያ ግን ፍርፍሩ የት እንዳለ ሳይነግረኝ በኩምቢው ውሃ እየረጨ እዛ ሜዳ መሃል የምትኖር አንዲት አሮጊት አለች፣ እሷ ስለምታውቅ ጠይቃት አለኝ። በሸኩ። እስካሁን እንደሰራዋቸው ስራዎች ወይም ፈተናዎች የመሰለ ነገር የሚጠብቀኝ መሰለኝ። ከባዶው ግን ይሻላል። ዝሆኑ እንደነገረኝ ወደ አሮጊቷ ሄድኩ። የዝሆኑ ጨካኝነት ግን የሚመጠን አልነበረም። በስነ ስርዓቱ እንኳን አልተሰናበትኩትም። ኩርሲና ተጓዥ። የተነገረኝ ሜዳ መሃል እንደደረስኩ የተባሉት አሮጊት አንድ ጎጆ ደፍ ላይ ተቀምጠው ጥጥ ሲፈትሉ አገኘኋቸው። ሰላምታ ሰጠውና የምፈልገውን ነገር ቀስ ብዬ ነገርኳቸው። ፈትላቸውን ትተው ከት ብለው ሳቁና እንዲህ በቀላሉ ስማ ልጄ፣ ዕድሜ 30 ሲሆን ጀምሮ እዚህ ጎጆ ቤት ብቻዬን የኖርኩት የሚገርም ነው። እኔ የምለብሰውን እሰራለሁ፣ የምበላውን አርሳለሁ፣ የምጠጣውንም እቀዳለሁ። ብዙ ባል መጥቶ አልፈለኳቸውም። ለምን እንደሆነ ታውቃለህ? አይግረምህና ለአንገቴና ለክንዴ የምፈልገው ጌጥ የወርቅ አምባር፣ የብር አሸንክታብ አይደለም፣ የዝሆን ጥርስ ጌጥ ነው። እሱን ያመጣልኝ የፈለገውን ያገኛል። አንተ የምትፈልገው ከሰማይ የወደቀውን ፍርፍር ነው አይደል? የት እንዳለ አውቃለሁ አሉኝ። አተኩሬ ሳያቸው የማውቃቸው ሴትዮ ይመስሉኛል። ከትኩረቴ ስቀንስ እንግዳ ይሆኑብኛል። ለመሆኑ ከዚህ በፊት አውቀውታለሁ? እንዴት ብሎ በምን በኩልት የምታወራው ጠፋህ መሰለኝ። መምሰሉስ ቢሆን መምሰል እንዲሁ ይመጣል። እኔ የሌላ አገር ሰው፣ አንተ የሌላ አገር ሰው። የት ነበሩ? ምን ያደርግልሃል የዘመኑ ልጅ። የምታውቀኝ ከመሰለ እንግዲህ ትተህ ለምን መጣህ? አድራሻዬ የማይመረመር አድራሻዬ ሚስጥር ነው። በመጣህበት መንገድ ከአንድ አዛውንት በስተቀር ሌላ የሰው ዘር አይተሃል? ከዚህ ከእንግዳው ዓለም ሳይሆን ከነበርኩበት ማለቴ ነው። አንዳንድ ነገርህ የአዋቂ አንዳንድ ነገርህ የልጅ ነው። መስሎኝ ነው። መስሎኝ የለም ጃል ነው ያሉት። በመስሎኝ ነው አገርህን ለቀህ የወጣህ። በመስሎኝ ፍቅር አለ፣ በመስሎኝ እርሻ አለ።
እኔ ሴትዮ መስዬ ነው እንደ ንስት የምታናግረኝ? ይብላኝላት። ምን ማለት ሆኖ ይብላኝላት? እናት ወይ ወዳጅ የለህም? እንዴት? በመሰለኝ ከሆነ ተበድለዋል ማለቴ ነው። መሰለኝ ብሎ ነገር። ስሜ ኩርሲ ይባላል። የመጀመሪያው ስሜ ሌላ ነው። ሰማይ ቤት ስትገባ አዲስ ስም ይወጣልሃል። ወደ ምድር ነገር አልሆን ብሎ ከተመለስክም ልክ እንደኔው ሰማይ ቤት የተሰጠ ስም ይረጋል። ስም ሲለወጥ ያወቁህ የነበሩትን አታውቅም፣ ታውቃቸው የነበሩት አያውቁህም። አሁን ይሄ የተወለድኩበት ያደግኩበትና የሞትኩበት ሀገር ይሁን አላውቅም። አየህ፣ ምናልባት መልክ መመሳሰልማ የኩሽ ልጆች ተረግመው የለ ቢያንስ በመርገም ይመሳሰላሉ። ስም እኮ እያሰብኩ ነው፣ ግን ሊመጣልኝ አልቻለም። የመሰለኝ ነገር ይሄዋ አገር ሲናፍቅህና ብቸኛ ስትሆን የሚያጋጥም ሰው ሁሉ ፊቱ ሁሉ ትተህ የመጣኸውን አገር ሰው ፊት ይመስላል። እውነት እኔ ሰማይ ቤት በመጀመሪያ ገብርኤልን ሳየው የልጅነት ወዳጅ መስሎኝ ነበር። ጠይምነቱ፣ አነጋገሩ፣ ምኑ አልጠይቀው እንግዲህ ከቁጡ መልአክ ጋር ነገር አልሳሳብም። ኧረ እባክዎ እንክት አድርጎ መሰለኝ። እና ገነት የገቡ ጊዜ አዲስ ስም አዲስ ሕይወትም በለው ታሪክ የከጠፋኝ ምን ማለት ነው? እንደገና በስተርጅና የዞረበት ጎረምሳ መንገድ መሪ ሲሆን፣ በነገራችን ላይ ገነት ራሱ ውስጥ አልገባሁም። እናስተውል። እዛ ማን ያደርሰኛል ስታስበው? ስም ባጣለት ነው እንዲህ ያልኩ። እንግዲህ ለግርድና በስደት ነው የሄድኩት። እሱ ሳይገባህ አይቀርም። እንደው ብልሃቱ ተለየ እንጂ እስኪ የሰው ነፍስ አጥፍቶ እንደገና ጠልፎ ጉድ! እንዳልኩህ ገነትን ማን ያሳየናል? እዚያው የለመዱ መላእክት ይንፈላሰሱበት እንጂ እዚያው ቅርብ ነው። እንግዲህ በእግዚአብሔር ማድ ቤት መስኮት ወደ ታች ካየህ ምን የመሰለ ጎምጎፋን የመሰለ መሬት ታያለህ። ውሸት የመሰለ ወንዝ ታያለህ። ምን የመሰለ ወንዙስ አባይ ምን አለው? እዛ ቁመው ሲያቁለጨልጩን ትንሽ ቀን ለሞራል ውሰዱን ብል እንኳን አንደበታችን አልገናኝ አለ። አልመለሱልኝም ጥያቄን። አውቅሽ ነበር። እሱንማ ረሳ ነው። ምን ጉዳይ ላይ ቁመን ነበር? ስለ ዝሆኑ ጥርስ። አዎቴ ጃጃው መሰለኝ። ልበ ቢስ እኮ ሆንኩ። አረ ደህና ነዎት? አይ አደልለኝ፣ ጉዳዬን እንጨርስ ይልቅ። የዝሆን ጥርሱን ባመጣ ወደ ሌላ ሰው አይመክሩኝም? ወደ ሌላ ሰው አይመሩኝም? ከድሮ ስተቴ መማሬ ነው። ቢዘገይም መሞከር ይሻላል። እሱ እንደ ሁኔታው ነው። ይሁን ማትዬ፣ ብዙ ለፋው። ብዙ ሰው በነፍሱና በስጋው የሚችለውን ነው ያደረኩት። እዘኑልኝ። ሐዘን? አዎ፣ የሴት ልብ ይራራል። ሞኝህን ፈልግ። እኔን የገደለኝ ማን ነው? የገደለኝ? አዎ፣ ሙቼ ነበር። ሙተው ተነሱ? አዎ፣ እኔን በመርዝ የገደለችኝ የራሴ እህት ናት። የራስዎ እህት? አዎ፣ ለቁም ነገር አይደለም። በጥርሴ ጉራማይሌ ቀንታ። በጥርሶ ጉራማይሌ? ይገርማል። አይገርምም? ያሳዝናል። አዎ ያሳዝናል። ታዲያ እንዴት ከሞት ተነሱ? እሱ ውስጥ አያገባህም። ፍርፍርህ የት እንዳለ ካወቅክ አይበቃህም? ይቅርታ። እሺ፣ የሚያገባ ይመስሎኝ ነው። አያገባህም። እዚያ ወንዝ ውስጥ የሚኖር ትልቅ ዝሆን ባለ ትልቅ ጥርስ አለ። እሱን ገድለህም ይሁን የፈለግከውን አድርገህ ጥርሱን አምጣ ብለው ከኔ ጋር ለማውራት ሲሉ ያቆሙትን የፈትል ሥራ ቀጠሉ። እንዴ እሱን ዝሆንማ አብልቻ አጥግቤ መምጣቴ እኮ ነው። እንዴት? አያገባኝም አሉ። አጠገባቸው ቁሜ ያኔውኑ ረሱ። ሊያወሩኝ እንዳልፈለጉ ሁሉ የፈትል ዕቃቸውን ሰብስበው
ቤታቸው ውስጥ ገቡ። እህል ውሃ እንድቀምስ እንኳን አልጠየቁኝም። ወደ ወንዙ ተመለስኩ። ዳገት ቢጤ ላይ ተቀምጬ ወንዙ ውስጥ በእርካታ እየተገላበጠ የሚተጣጠበውን ዝሆን ሳይ ልገድለው አልፈለኩም። መግደል ግን አለብኝ። ባልገለው እንኳን አፍዝዤ ጥርሱን ቆርጬ መውሰድ አለብኝ። የሚገርመው በሕይወቴ እንኳን ዝሆን የማርያም ፈረስ ገድያ ለማወቄ ነው። ዝሆን ደግሞ ጠንካራ ትልቅና ኃይለኛ እንስሳ ነው። ተሸክሜው በምዞረው ትንሽ ጦርና መጥረቢያ ዝሆን መግደል ቀርቶ ጥሩ አድርጌ እንኳን ማቁሰል አልችልም። ጥርሱን ከዚህ አውሬ ላይ እንዴት መውሰድ እንደሚገባኝ ሳሰላስል ብዙ ጊዜ አለፈ። ከመሃል አሮጊቷ ስለ እህታቸው ያወሩኝ ነገር ትዝ አለኝ። መርዝ። ይሄ መርዝ ግን ነፍስ ማጥፋት የለበትም። ይሄ መርዝ በዝሆኑ ደም ስር ገብቶ ጥርሱን ስቆርጥበት እንዳይሰማኝ ማድረግ የሚችል ብቻ መሆን አለበት። በበነጋታው ለዚህ ፍላጎቴ የሚያገለግለኝን መርዝ ወንዝ ዳር ካገኘኋቸው ቅጠላ ቅጠሎች ከቀመምኩ ይህንንም መርዝ ለመወርወር የሚረዳኝን ቀስትና ደጋን ከሠራው በኋላ ዝሆኑ ወደሚተጣጠብበት ወጣው። ፀሐይ ስታዘቀዝቅ ዝሆኑ እየፈነጨ እየቦረቀ ውሃ ውስጥ ለመግባት ሲመጣ ቁጥቋጦ መሃል ሁኜ ቀስቴን አነጣጥሬ ወጋሁት። ዝሆኑ ሩጫውን አቁሞ ተደናግጦ ቆመ። በሰውነቱ ውስጥ አደጋ እንደገባበት አውቆ እቆመበት እየተወራጨ በኩምቢው መርዝ የተቀባችውን ቀስት ጎትቶ አወጣ። ግን መዳኛ ጊዜ አልነበረውም። እቆመበት ሰውነቱ እየደከመ እየዛለ ቀስ ብሎ ተገነደሰ። እንደሚያናውዝም አይኖቹን ከደነ። እኔም ከተደበቅኩበት ወጣውና ሁለቱንም ጥርሶቹን በመጥረቢያ ቆርጬ በፍጥነት ወደ አሮጊቷ ሄድኩ። እሳቸው ከጎጇቸው ወጥተው ሲፈትሉ አገኘኋቸው። የዝሆኑን ጥርስ ፊት ለፊታቸው ጥዬ የፍርፍሩን ቦታ እንዲነግሩኝ ስጠይቃቸው ሳቅ አሉ። ምን አሳቀውት? የዚህ አይነት ጥርስ ያላቸው ብዙ ዝሆኖች አሉ አሉኝ። እና ማረጋገጫ እፈልጋለሁ። ነጭናጫ የሆኑ አይመስለውትም? መናገሬን ሳልጨርስ ከወንዙ አቅጣጫ ጥርሴ፣ ወይኔ ጥርሴ፣ ወይኔ ጥርሴ፣ ተዘረፍኩ የሚል ድምፅ ሰማው። አሮጊቷ እየሳቁ ልክ ነው፣ የዚያ ዝሆን ጥርስ ነው። ስለ ፍርፍርህ ማወቅ ትፈልጋለህ አሉኝ። ታዲያ ለምን ይህን ሁሉ መከራ ዘለኩ? እዚያ ተራራ ትሄዳለህ። እዚያማ ነበርኩ እኮ። እዚያ ትሄዳለህ። እትዬ፣ ለፍልስፍና አልመጣሁም። የምትፈልገውን ለማወቅ በመጀመሪያ የሌለህንና ያለህን ማወቅ አለብህ። ልሰብክ አይደለም እትዬ፣ ከሰማይ የወረደውን ፍርፍር ነው የምፈልገው። እውነቱን ልንገርህ፣ ልፋትህ ሁሉ ፋይዳ የለውም። እሱ የራሴ ጉዳይ ነው። ስለ ፍርፍሩ በደንብ ስለማውቅ ነው። እውነት አልኩ በመጓጓት። አዎ። ይጣፍጣል? ሰራሁት እንጂ አልቀመስኩትም። ለምን መሰለህ? እግዜር የገደለኝ ፍርፍር ሊያሰራኝ፣ ግን ስሪ የተባልኩትን ፍርፍር ሳበላሽበት ጊዜ ወደ ምድር መለሰኝ። ይገርማል። ያበሽቃል እንጂ እኔን ለመግደል የእህቴን ልብ አነሳሳብኝ። ቅናቷን፣ ምቀኝነቷን ተጠቀመ እና ተበሳጭቼ ነበር። ሰማይ ቤት ስደርስ ገረድ ሁኝኝ አለኝ። ገረድ? እኔቴ? ታዲያስ ምን አለበት? ሰማይ ቤት ቢሆንም ባይሆንም እሱን ማን ታግሎ ይችላል? ነጭናጫ ቢጤ ነው። የትእዛዙ መብዛት። ምን ይመስላል ሰማይ ቤት? ምን ይመስላል? ያው እንደዚህ እንደ ምድሩ ነው። እንዴት እንደ ምድሩ? ይርባሃል፣
ትበላለህ፣ ይጠማሃል፣ ትጠጣለህ፣ ለመብላት ለመጠጣት ትሰራለህ። የሚለየው ነገር ቢኖር ደመወዝህን የሚከፍልህ እግዚአብሔር ነው። ያውም በማር ትሬዛ፣ አንዳንዴ ባሞሌ። ገበያ አለ፣ ጉልት አለ። ሌላ ቦታ ነው መሰለ ሄዱት። አይ ተወኝ፣ እግዚአብሔር ጠፋኝ። ምን ይመስላል? በል ስለ እኔ አትናገሩ ይላል። ጉድ እንዳይፈላብኝ ራሴው ወሬ ጀምሬ ራሴው ወጥመድ ልገባ። ስሪ ተብዬ ማድ ቤት ገባሁ። የማድ ቤቱ ስፋት ወላይታን ያክላል። ምን አለፋ አንድ ቀን ሙሉ ያስኬዳል አሉ በሰው እግር። መላእክት እንኳን እየበረሩ ከዳር ዳር በደቂቃ ይደርሳሉ። እዛ ያለው የኔ ቢጤ ሰው እንዲሁ እግር ብቻ ነው ያለው። የሚገርምህ እዚያ ማድ ቤት ቅመም የለም። እኔ የለመድኩት የፍርፍር አሰራር በቃሪያ ነው። እንግዲህ ቃሪያውን በቁመቱ ትቆርጠውና የተነጠረ ቅቤ ውስጥ በተጠበሰ ቋንጣ ትሰንገዋለህ። ታዲያ የተሰነገውን ቃሪያ አንዲት ቅመም አለች ሳታበዛ፣ በእሷ ትለውሰውና ለስ ባለ እሳት ታስመጣዋለህ። እንግዲህ ይህች ቅመም የቃሪያውን ስንጥቅ መድፈን ብቻ ሳይሆን ጣዕሙን ልዩ ታደርገዋለች። ጣዕሙን ብቻ ሳይሆን ቃሪያውን ስትነካው እጅህን፣ ጣቶችህን ይይዛሃል። ስትነክሰው የተለየ ነው። ቃሪያውን ሰንጌ እንግዲህ እቆራርጠውና በሰርገኛ የጤፍ እንጀራ በለውዝ ዘይት በርበሬውን በዛ አድርጌ እሰራዋለሁ። ታዲያ ያ ቅመም ቢፈለግ የት ይገኝ? ማርና ወተት ሞልቷል። ቅመም የት ይገኝ? የማድ ቤቱን ኃላፊ መልአክ ብጠይቀው አፍሮ ባገኘሽው ስሪ አለኝ። ተመላክ አትላከፍ። እኔይቱ ይሄን ነበር የምፈልገው። ሰራው ፍርፍሬን። የሚቀመሰው እንግዲህ ጧት ነው። የምግብ መቢያው አዳራሽ ተከፈተ። ትንግርት ነው አቦ ትንግርት። እሱም ቦታ ብታየው ምድር ላይ ስትኖር ክፋት አትሰራም የምለው እድሜያችን 10-12 ሲደርስ ጉብኝት ብለው እዚያ አድርሰው ቢመልሱን በቀረው እድሜያችን ክፋት አንሰራም ነበር። እህቴ እንኳን እንደዚህ አታደርገኝም ነበር። ይኸው እኔን የመሰለች ባለ በርሞዴል ልጃገረድ ስለ ሰማይና ስለ ምድር የምትተርክ አሮጊት ሆንኩ። የሚታመን አይደለም። ምኑ? የኔ ባለ በርሞዴልነት? ኧረ አይደለም፣ የሰማዩ ነገር። እንዴት ጉዳ መጣ! የሚናገር ተራራ አላጋጠመህም? የሚናገር ዝሆን አላጋጠመህም? ሌላ ታምር ትፈልጋለህ? ጉድ ነው። ከሰነበቱ ኩላን እንቅፋት ይመተዋል አሉ። እንደሱ ማለት አይደለም። ምልክት ትፈልጋለህ? እንግዲህ ፍርፍሩን ለመቅመስ ፈጣሪ ከአጃቢዎቹ ጋር አዳራሹ ይገባል። ብርሃን ነው የሚመስለው። ከሚያጅቡት ጋር ተቀምጦ ትንሽ እንደጠበቁ ፍርፍሩን ይዤላቸው ገባ። የፍርፍሩ ጠረን ድንቅ ነው። ድንቅ የሚበላ ግን አይደለም። የተጠበቀውን ያህል ድንቅ አልነበረም። ፍርፍሩን ሲያይ ገብርኤል ቸኩሎ ይበላል። ቀማሽ ነውም ይባላል። ቀማሽ? ታዲያስ የፈጣሪን ቦታ ለመቀማት የሚፈልጉ አሉ። ስንቱ ሊመርዘው ይፈልግ መሰለ። ድሮ ዓለም ሲጀመር ሳጥናኤል ሞክሮ ነበር አሉ። ይታይህማ። እሺ እንግዲህ ቅመሙ ስላልገባ ፍርፍሩን የሰራውበት በርበሬ አልደከመም፣ አቃጠለዋ። እኔ ራሴ አልቀመስኩትም። በድንጋጤ እግሩን አንስቶ ወለሉን ሲመታ ሰማዩ ተሰበረ። የተሰበረው በመቢያው ጠረጴዛ ዳር በኩል ነው። እኔ ጠረጴዛው ዳር በስርዓት እግሮቼን ገጥሜ እጆቼን ወደ ኋላ ሰብስቤ ቆሜያለሁ። ፍርፍሩ ያለው ጠረጴዛው ዳር ነው። ፍርፍሩን የያዘው ሳህን እየተንሸራተተ በሰማዩ ስንጥቅ ሲወድቅ እኔንም አዳልጦኝ በዚያ ቀዳዳ ተከትየው ተንኮል ይመስላል ከማይረባ ፍርፍሯ ጋር ገደል ትግባ አይነት። ከዚያ ፍርፍሯ ከነሳህኗ ፊቴ እኔ ኋላዋን ተከታትለን ወደ መሬት። እንዴት ዳኑ? ምን አውቃለሁ እቴ። ኩታዬ ይሆናል። ኩታ ደርቤ ነበር። እሱ እንደ ክንፍ እያደረገው ፍጥነቴን ስለቀነሰልኝ ይሆናል። ፍርፍሯ ግን እንደ ጥንግ። ምን እንደ ጥንግ? በራሪ ኮከብ አይተሃል? አዎ፣ በተረቱም እንደዚያ ነው የሰማሁት። አይ ተረቱን ተወኝ እና ፍርፍሩ ፊት ለፊቴ ሲበር የተሰራበትን ቅባት ነፋስ እየመታ ወደ እኔ ያመጣዋል።
ከኋላ አይደል ያለሁት? ታዲያ የለበስኩት ልብሴ ቅባት በቅባት። ቆይ ላሳይ ብለው ከተቀመጡበት ተነሱና ጎጆአቸው ገቡ። ሲመለሱ የተጨባበጠ ኩታ በእጃቸው ይዘዋል። እኔ ፊት ለፊት ቆሙና የኩታውን 2 ጠርዞች በጠባብ ጎኑ በኩል ይዘው መሬት ላይ እያራገፉ እያላቀቁ ዘረጉት። ኩታውን ድምቅ ቅላት ሸፍኖታል። መረቅ መሆኑን ካላመንክ አሽታው። ኧረ አምናለሁ። አንዳንዴ ተንኮለኛ ወንድ የወር አበባዬ ሊመስለው ይችላል። ተንኮለኛ አትመስለኝም። በፍጹም አምናለሁ። ቢሆንም አሽታው። እያፈርኩ ከተቀመጥኩበት ተነስቼ ኩታው ዳር ተንበረከኩ። ጎንበስ ብዬ የመረጥኩትን ሰፋ ያለ ጠብታ ማጋ አድርጌ ሳሸት ጭንቅላቴ ዞር አለ። ፍርፍር ይሸታል። ቀና ስል ሴትየዋ አጠገቤ የሉም። ደንግጬ ወደ መሬት ሳይ ኩታው የለም። ዙሪያዬን ተደናግጬ ሳይ ያቺ አረንጓዴ አልብሼ እንደገና የገፈፍኳት ተራራ ላይ ነው ያለሁት። አጠገቤም ልቆርጣት የነበረችው ዛፍ አለች። ከድንጋጤ ሳልረጋጋ ተራራዋ ተናገረች። አንተ ምስጋና ቢስ ተመልሰ መጣ አለችኝ በወንዳ ወንድ ድምጿ። ምን ላድርግ አልኩ እየተደነባበርኩ። ምን እንደምናገር አላውቅም። ባውቅም ትርጉም አጣው። አለማፈር ደሞ ብለ አዋላዘሬን ታሸታለህ። ያቺ ዛፍ ምኔን እንደጋረደች ታውቅ የለም አለች። ኧረ እኔ እንጃ ኩታ ሳሽት ነበር። ቀና ስለ አንቺ ጋር ነኝ። አሮጊቷ ጋር ነበርክ? እንዴት አወቅሽ? ሴራ ነው እንዴ? የሽማግሌው ያንቺ የዝሆኑ ያሮጊቷ? የኛ አይደለም፣ የእድል ሴራ ነው። እድለቢስ አይመስለኝም። ማንም ያልቀመሰውን ፍርፍር ልቀምስ እኮ ነው። ተራራዋ ከት ብላ ሳቀች። በላ እንጨቃጭቅ። በስተግራ ስንጥቅ ይታያል? ትልቅ ስንጥቅ? አዎ። ለመሄድ ልነሳ ስላስቆመችኝ ቆይ ከመግባት በፊት መዘመር አለብህ። ምን ልዘምር? ለምን ያስፈልጋል? የጅል ሥራ መሰለኝ። ስለ አሊባባና ስለ 40 ሌቦች አላነበብክም? አልሰማህም? እኔም ደግሞ ሲያማልሉኝ ነው የምወደው። ሰምቻለሁኝ። በአሊባባ ግን መማለል ምን አመጣው? ተራራ ምኑ ይማልላል? አያገባህም። እና አሊባባ የተዘጋ የዋሻ በር ሲከፍቱ ምን ይላሉ? ረሳሁት። እንደነሱ በል ማለቴ ሳይሆን ሌላ ማሰብ አልችልም። ከርፋፋ ነህ። ትንሽ ግጥም ገጥመ ትንሽ ዜማ መፍጠር አቃተህ። ከርፋፋ። እኔ ረዳሃለሁ። እንዲህ በል። ይነሳል ስንጓ ይነሳል፣ ይታያል ፍርፍሯ ይታያል። አይገባኝም። በለው። ይነሳል ስንጓ ይነሳል፣ ይታያል ፍርፍሯ ይታያል። ጥሩ። ይሄንን ለማንም አትነግርም። ምን ማለትሽ ነው? ሚስጥር ነው፣ ያንተና የኔ ሚስጥር። በል እንደገና በለው። እንደገና የጠየቀችኝን አዜምኩ። የተራራዋ ስንጥቅ ቀስ እያለ ተከፈተ። በመጀመሪያ ጥቁር ክብ ቱቦ አየው። እየተከፈተ ሲሰፋ በተፈጠረው ቀዳዳ ከተራራዋ ስር የበሰለ ቲማቲም የመሰለ ቅላት ታየኝ። ወደዚህ ቅላትም የሚያስገባ ቁልቁል የተዘረጋ እንደ ስብ የነጣ ደረጃ ነበር። በድንጋጤና በመገረም አፌን ከፍቼ ቆምኩ። ግባ አለች ተራራዋ ድምጿን ዝቅ አድርጋ። ሹክሹክታ በሚመስል ድምፅ እያጀበችኝ ደረጃውን እየረገጥኩ ወደ ታች መውረድ ስጀምር በጠቅላላ ሰውነቴ ታላቅ የሚያስደስት ነገር ወረረኝ። እንዳሰብኩት ደረጃው ከነጭ ድንጋይ ወይ ከእብነ በረድ የተሰራ ሳይሆን ብዙ ጥልቀት እንደሌለው በነጭ ሳር እንደተሸፈነ ረግረግ መሬት ነው።
ከዚህም አስገራሚ ምንጣፍ የሚወጣው ሙቀት ባቴ ድረስ ይሰማኛል። የሚጣፍጥ ህልም ውስጥ እንዳለና እንደሚንሳፈፍም እያደረገኝ በቀስታ ደረጃውን መውረድ ጀመርኩ። ከመሃል እንደደረስኩ የተራራዋ ስንጥቅ ከኋላዬ በቀስታ ተዘጋ። ውስጥ ግን ብርሃን ነበር፣ ሐምራዊ ብርሃን። የውስጡ ግድግዳ የቀይ ጽጌረዳ ቀለም ባላቸው አረፋ በመሰሉ ነገሮች የተለበጠ ነው። ፊት ለፊቴ እዚያ አዳራሽ መሃል በትንሽ ሰገነት ላይ ትንሽ ብርሃን አርፎባት የተቀመጠች ነጭ ሳህን አየው። ልቤ እንደ ከበሮ እየመታ ተጠጋው። ወደ ሳህኗ ስቀርብ አዳራሹ በሚያቃጥል ሙቀት ተሞላ። ግድግዳውም ነፍስ እንዳለው ነገር መኮማተርና መዘርጋት ጀመረ። በማዕበል መሃል የምጓዝ መሰለኝ። ተጠግቼ ሳህኗ የያዘችውን ነገር አየው። ፍርፍር፣ ቅላቱ ጣዝማ ማር የሚመስል ምናልባት የአዳራሹ ቀለም አወነጋግሮት ይሆናል። የእንጀራው ስብርባሪዎች በሳንቲሜትሮች እየተለኩ የተሰሩ ይመስላል። ከፍርፍሩ ጉብታ ላይ ከመሃል ሁለት የሚያብረቀርቁ የቃሪያ ስንጎች የስንጥቃቸው ሰንበር አምሮ የተሸነተረ እንደ መንታ አረንጓዴ ልዕልቶች ተኝተዋል። ፍርፍሩ የተቀመጠበት ሳህን እንደ ወተት ነጭ ነው። የዚህም ሳህን ክፈፍ በወርቅ ሐረግ የተጠለፈ ነው። ከውስጡም ብርሃን የሚወጣ ይመስላል። ፍርፍሩን ለመንካት ነክቼም ለመቅመስ ፈለግኩ። አንጀቴ ከጉድባ ወደ ጉድባ እንደሚሸጋገር እባብ ውስጤ ሲርመሰመስ ሰማዋለሁ። ሆዴ እንዳንበሳ ሲያገሳ ሰማዋለሁ። ሰመመን ውስጥ እንደገባ ሁሉ እጄን በቀስታ አንስቼ ፍርፍሩ ውስጥ ስነክር ልቤ በደስታ ተሰበረ። ዓይኖቼ እንደ ሐር በወፈረ እንባ ተጋረዱ። ጊዜም ሳይሰጠኝ ልቆጣጠረው የማልችል እንባ በጉንጮቼ ላይ ወረደ። በጣቶቼ የፍርፍሩን ሆድ ዕቃ ፈልፍዬ የምበላውን ያህል ሳነሳ ሰውነቴ ደከመ። እግሮቼ ረግበው ወደ መሬት ራሴን ስቼ መውረድ ጀመርኩ። መጨረሻና መጀመሪያ ምን ያህል ጊዜ እንዳለፈ ትዝ አይለኝም። ሕሊናዬ እየዳኸ እያዘገመ ወደዚህች እውነተኛው ዓለም ሲመለስ ይታወቀኛል። ዓይኖቼን ሳልገልጥ በጆሮዬ ያለ ገደብ የሚገቡትን ቃሎችና ድምጾች አዳምጣለሁ። 3 ሳምንቱ አይሆንም ከተመለሰ? ይበልጣል። ኧረ ይሄው ነገ ወሩ። እውነት ከሰማይ የወረደ ፍርፍር አለ ብሎ ወሬውን አምኖ ነው ሄደው? ይገርማል። ምን እሱ እኮ እብድ ነው። ቢለመን እምቢ ብሎ። ለመሆኑ ባኖም አያውቅ? ለአንዲት ሰዓት ለደቂቃም አላደረገው። ይሄ የጋሼ ብርሃኔን እርሻ ዘልቆ ሬሳ መስሎ አየሁት። ይቺ የልጆችን ጉግስ መጫወቻ ሜዳ ገና ሳያልፍ በቁሙ ባፍንጫው ወደቀ። እያየሁት ኡኡ ብዬ ወጣሁ። የትየማን ናቸው ባክሽ? የሳቸው ሞሳ ዓመት ያልሞላው አፈር እየበላ ይጫወታል። እሱ ላይ ወድቆ የሰው ልጅ ሊገልብኝ። ልጁንም እግዜር አወጣው። ለ3 ተረዳድተን ተሸክመን አስገባ ነው። ቀና ብሎ ውሃ ይጠጣል፣ ይተነፍሳል። ግን እዚህ የለም፣ ልቡን ነስቶታል። ትላንት ቀና ብሎ ራቴን ፍርፍር ስሪልኝ አለኝ። እንዲህ ብሎ ተኛ። ብጠራው እየጠበቅኩ ነው እዚህ። ቢነሳ እንዳይሞትብኝ። አስቸጋሪ ወንድ ከማግባት ጋለሞታ ሆኖ መቅረት ይሻላል አይመስልሽም? በእውነት ልቤ ደግሞ አስቸጋሪ ወንድ ይወዳል። እንደገና ተመልሼ ጥልቅ ሰመመን ውስጥ ገባው። ህልም የሌለበት፣ ቅዠት የሌለበት ጉድጓድ ነገር፣ የሚመች የሞቀ ጉድጓድ ነገር። የጉድጓዱ ግድግዳ በሚሞቅ ብርድ ልብስ እንደተለበጠ ሁሉ
ራሴን ተኝቻ ያዋለው እንደ ሽል እግሮቼን እስከ ደረቴ አጥፌ አገጨ ጉልበቶቼ መሃል ገብቶ ራቁቴን የጎኔ አጥንት ከብብቴ እስከ ወገቤ ይቆጠራል። ጀርባዬ እንደታጠበ ሁሉ ንጹህ ብቻ ሳይሆን ቅባት እንደተቀባ ሁሉ ያንጸባርቃል። አፌ ውስጥ የግራ እጄን አውራ ጣት ከትቻለሁ። ጉንጮቼ ይነቃነቃሉ። የማየው ህልም የመሰለ ነገር ይሄ ብቻ ነው። አቅጣጫው እንኳን አይለወጥም። ህልሜን የሚቀዳው ካሜራ አንድ ቦታ የተተከለ ይመስላል። እንደገና ዘረጋና እንጠራራና ሲጀመር ወደ ነበርኩበት ያስተኛኘት ቅርጽ እመለሳለሁ። ጉልበቶቼ ደረቴ ድረስ ይመጣሉ። በምራቄ የራሰውን አውራ ጣት መልሼ አፌ ውስጥ አስገባለሁ። አይኖቼንም ሳልገልጥ የውስጥ እግሮቼ አልጫ ይመስላሉ። አይኖቼ ትላልቅ ኳሶች ይመስላሉ። አንዳንዴ የህልሜ ካሜራ ቀረብ ይልና የከንፈሮቼን ከፍተኛ ንቅናቄ ያሳየኛል። ወደ ደረቴ ወረድ ይልና በነፍስ ያሉ ሳምባዎቼ ከደረቴ አጥንቶች ስር ሲነቃነቁ እመለከታለሁ። ክንዴ በስስ ጸጉር ተሸፍኗል። የምን ጸጉር ነው እላለሁ። እንደገና ጉድጓዱ ይጨልምና የተጋደመው ሰውነቴ ከአይኖቼ ይጋረዳል። በቀስታ ይሰወርና ከዚያ መባነን እጀምራለሁ። ስባንን የባለቤቴን ድምፅ ሰማለሁ። ብዙ ቀን ያለፈ ይመስለኛል። ከእጆቼና ከእግሮቼ ጣዕምን ብዙ ጊዜ አልጋ ላይ እንዳሳለፍኩ ይገባኛል። አልተነሳም አንቺ? አልተነሳም። ሐኪም ጠራሽ? ሐኪም አልገባው፣ የሚያውቀው ነገር የለም። መድኃኒተኛም ቢሆን ፈልጊ፣ የአገር ባህል ጥሩ ነው። አድርጌ ነበረ። ያ ማን ነው እቴ? ወዲያ ቀበሌ ያለው ደብተራ እዚህ መጥቶ የጀበራን ወንዝ ሲሻገር ጋኔን አይታው ነው። ተይኝ፣ የሱን ጋኔን አያልቅ። ተይኝ፣ የሱን ጋኔን አያልቅ። ይሆናል እኮ ብዙ ነው ያለው። ሲሸና አይታው በፊኛው ገብታ ነው አይሌ መሰለሽ? ጉድሽ ፈላ። የምን ጉድ? ልጅ ስትፈልጊ ላይሆንልሽ ነው። አንቺ ጤና ይሁንልኝ እሱ። አትሰለችም? ምን ነው እቴ ሆነሽ? ቢመከር ደና ነገር እንጂ። አረ ስቀልድ ነው እቴ። ተቀለደ እቴ። ደሞ እሱ ከሄደ ጀምሮ ቀልድ አልገባሽ አለ። ቀልዴም ጭንቀቴም እሱ ነው። ምን አየሽበት? ትቶሽ ስንት ዓመት ጠፍቶ አልመጣም? ይሄዳ ወንድነት እኮ ነው። ማንም ያልቻለውን ጣጣ ነው አሸንፎ የመጣው። የጀበራን ጋኔን ነው ያልቻላት። በይተኝ። ማን ላከሽ እቴ? ዛሬ ደግሞ ሰከርሽ እንዴ? ገብርኤልን ጠጥቼ እኮ ነው የምመጣው። እንዲያትኝም ነበር እንዲገባኝ። እትዬ ጉጌ አኩርፈውሻል። ያኩርፉ። ገብርኤል አያኩርፈኝ እንጂ እሱ ደግሞ ይገባዋል። በሽተኛ ትችልምጣ እንዴ? ማን ነው ባለተራ ደግሞ? እኔ እቤት ያስገብቸው መጣው። ጥዋውን መተሽ ቅመሽ ላንቺ አስቀምጫለሁ። አልችልም። ምን ነው አላበዛሽው? ሰው ጠይቂ እንጂ በሽተኛውን የሚጠብቅ አይጠፋም። አይሆንም። ሲባንን መጀመሪያ እንዲያይ የምፈልገው እኔን ነው። አይኖቹ አያምሩም? ተከድነው። በይ አንቺ ነገር ልጃገረድ ልትሆኚ ነው ተመልሰሽ። ለሱ ብሆንስ? እኔን ማስቀናትሽ ነው? እንዴት? ኧረ እባክሽ ተይ። ነገሩን ያመጣሽው አንቺ። ወሬውን ቀጠልኩበት እንጂ እኔ ልጠብቅልሽ። በፍጹም። ድንገት ባኖ ውሃ ስጪኝ ቢል እኔ ሰጠዋለሁ። አይ በፍጹም። ከኔ እጅ ነው የሚጠጣው። አብደሻል አንቺ። አይ እንግዲህ አባባ እውነቱን ነው። ምኑን ነው እውነቱን? እሷ ጤነኛ አይደለችም የሚልሽ ምን ያውቃል? ሲቀልድም ነው። ጤነኛው ማን ነው? አንቺ መሆኑ ነዋ። በምንሽ ጤነኛ ሆንሽ? በሁለመናዬ። አንቺ እኔን እንደዛ ቆማጣ ካላሉት ባልሽ ጀነዲን ማስደሰት አቅቶሽ ከመንደር ሴቶች ጋር አይደል በየበረቱ ሲንደባለል የሚውለው? ያያ ብረት ሱሪ ምን ነው ጀነደደ፣ በበረት በሜዳ ስጋ እየጎረደ የተባለው ለኔ ነው። ከሰማይ የወረደ ፍርፍር ፍለጋና የመንደር ሴት ምን አገናኛቸው? የማይሆን ከሚያደርግ ጅል
ይሻላል። ያው ነው። ያ የእግዚአብሔር ሥራ፣ ይሄም የእግዚአብሔር ሥራ። ተይኝ እባክሽ። ምኑን ተውኩሽ? አንቺ ታመጪው። ቢሆንም ባሌ አይለቀኝም፣ ትቶኛ ሄድም። ያውም እንዳንቺ ብወቀርማ ባሪያዬ ይሆን ነበር። ብትወቀሪ ብትሸነሸኝ እኔን በጉራማይሌ አይደለም እሱ የወደደኝ። በምንሽ ነው? ሌላ ነገርሽ ከማን በልጦ ነው? ምን ያደርግልሻል? ሴት ነሽ ብነግርሽ። ከቴም ፈርተሽ ነዋ በሌላ ወንድ የማታስሞክሪው። ወጣ በይ እስኪ አንድ ቀን ፈሬ፣ የኔ ፈሪ። ለምንቴ? ኩንስንሴን ለኩንስንስ ወንድ? ከቴም ኩንስንስ እኔ ነኝ የማውቀው እንጂ። አፍ አወጣሽ። እውነት ወንድ ጠፍቶ እኮ ነው ይሄን ሁሉ ዘመን። አዎ አንድ ወንድ ነበር፣ እሱ ጠፋ። አይ ጉዴ! አላየና ወንድ። ዞር ብሎ የሚያሙሽን ሁሉ ቆጥረሽ ነው? እኔን እቴ ባሌን እኩል ነው የምበቀለው። አልሰማሽ እቴ? አንቺው የፈጠርሽው። እኔ እቴ ሲያልፍም አይነካኝ። አናጤ አልፈልግም፣ ቤቴን እሰራለሁ፣ ለተመቻቸ በር እሷን አስገባለሁ የተባልኩት እኔ ነኝ? በይ ተይ አንቺ በምቀኝነትሽ። አንቺው ተይ በየትም እየወደቅሽ ማላገጫ ይሆንሽው። እኔ ማክዳ ልጅቷ አይወጣኝም። ሰውነቴን እኔ ግብረ ውሃ ስወጣና እሱ ብቻ። ልትመለኩሽ ነው ቢሞትብሽ? አይሞትም። ማስደንገጥሽ ነው? በስማምቴ ነገርኩሽ እኮ ቁርጤን። ደስ ሲልሽ እኮ ይታወቃል እዚህ ልብ ውስጥ። ሌላው ትርፍ ነው፣ አጓጉል መርጠብ ነው። ቂሌ ልጅነትሽ። ተኝቴ ስትሆኚ እኔን መምከር ነበረብሽ እንጂ እንደ ባዕድ እንደዚህ ክፉ ክፉን ማሰብ አልነበረብሽም። ባዕድ እንኳን አያስብ። ጉራማይሌ የሚያስቀና አይደለም። ፈሪ ሁነሽ አልፈለግሽም እንጂ መነቀስ የከለከለሽ የለም። እድሜሽ ደግሞ ከኔ ልጅ ነሽ። ብዙ ይቀርሻል። ዘለሽ ግን ጉድ ነው። በመጥፎ አተርጉሚው። ምን ተረጉመዋለሁ ያልሽኝ እኮ ነው። ተርጉመሽ እኮ ጨርሰሽው ነው የምትነግሪኝ። ዳር እንኳን እያልሽ አልተናገርሽ። እቅጯን ክፋት ነው የምትናገሪያት። እኔ አልተረጉምኩም። በቃ ተይው። ያልሽኝን እረሳለሁ፣ ያልኩሽን እርሺው። እሱማ ምን ይደረጋል ይረሳል እንጂ። እና ጠበሉ እሱን ትቼ የትም አልሄድ። በይ እንግዲህ የወሩ ገብርኤል ትመጫለሽ። ድምፃቸው እየሸሸኝና እየደበዘዘ ተመልሼ ሰመመኔ ገባው። የህልሜ ካሜራ ነበረበት እንደቆመ ነው። አሁን ግን በጀርባዬ ተንጋልዬን የተኛሁት። እጆቼ ግራና ቀኝ ተዘርግተዋል፣ እግሮቼም ግራና ቀኝ ተከፍተዋል። ብልቴ የሕፃን ልጅ ትመስላለች። ጸጉር የሚባል የለኝም። ውሃ እንደፈሰሰበት ሁሉ ሰውነቴ ያንጸባርቃል። እጆቼን እየጨበጥኩ ዘረጋለሁ። ፊቴ ሲለዋወጣ ያለው እያረጀ ይሄዳል። ፊቴ በጺም ይሸፈናል። እንደገና ጺሙ እንደደረቀ ሳር ረግፎ ገጼ ነባር መልኩን ይይዛል። ጺማሙን ፊቴ ማውቀው መሰለኝ። ለማስታወስ ሞከርኩ፣ አልቻልኩም። ተጨነቅኩ። ምን እንዳስጨነቀኝም አላውቅም። ከዚህ ውጥረት ለማምለጥ ነው መሰል ባንኜ ለወጣ ሞክራለሁ። አይኖቼ ተገልጠው ሊመጥኑት የማይችል ብርሃን ፈሰሰባቸውና ተመልሰው ተከደኑ። ጆሮዎቼ ተከፈቱ። እስካሁን አልተነሳም አለ የማውቀው ያጎቴ ድምፅ። ምን ይነሳል? ዝም ብለሽ ነው የምትለፊው እኮ አልኩሽ። ልልፋ። ምን ነው ማክዳ የቂል ስራ ትሰሪያለሽ? ባሌን መውደዴ፣ በችግሩ ጊዜ መቸገሬ ምኑ ነው ቂልነት? እቴ ክርስቲያንም አይደለህ? አረ እንደዚያ ማለት አይደለም። ማመዛዘን ያስፈልጋል ማለቴ ነው። ማመዛዘን? ሳመዛዝነውማ ከሚወዱት ጋር አብረው ነው። አየህ፣ በችግሩም በደስታም። እሱ መቼ ተጨነቀልሽ? እኔ ነኝ የማውቀው። እሱ ቢሳሳትስ እኔም መሳሳት አለብኝ አሉ እንዴ? ዝም ብለሽ ልጅነትሽን ታጠፊያለሽ። የራሴ ልጅነት ነው። ከማን ተዋስኩት? ነገረኛ ሆነሻል እኮ ነገር እየበላሽ። ነገር አይደለም፣ የምፈልገውን አውቃለሁ። የምፈልገው እሱን ነው በቃ። አሁን ይሄን የመሰለ አንገትሽ እንዴ! አትንካኝ። ምን እንደምታስብ አውቃለሁ። ምን አስባለሁ?
አይ ፊት ባሳይህ አንተ ሌላ ነው ልብ። እኔ ማክዳቴ መቼ ነው አንቺን የከጀልኩት? ተውቴ ስንተዋወቅ አንተናነቅ። በይ ተናገሪ። ጊዜው ምን ያደርጋል ነገሩ እንጂ። ጊዜው እንዴ? አለበለዚያማ ውሸት ነው ማለት ነው። ጊዜውን ረሳሁት ማለት እኮ ጉዳዩን ረሳሁት ማለት አይደለም። ደግሞ አጎቱ ነህ። እኔ ይህን ያህል እንስሳ አይደለሁም። ታዲያ አልነገርሽውም የማስበውን? ቁም ነገር አድርጌ ነው የምነግረው። አትንካኝ። እኔ ቁም ነገር አይደለሁም። ምን የመሰለ የሞላው ቤት አለ፣ ቆንጆ ሚስት አለ፣ ልጆች አሉ። እድሜህ የሰፈር ሽማግሌ የሚያደርግ ነው። ተው እንጂ። አንቺ እንኳን አንቺ ሌላ እምቢ አላለኝ። ልቀቀኝ፣ እጮሃለሁ። ልብሽ ፈልጓል እኮ። ስንት ዓመት ተርበሻል። ደግሞ መራብ ተባለ። አያማርኛቴ አልፈልግም። መጮሄ ነው ጉድ እንዳይፈላብህ። ነይ ነገርኩህ። ከባድ ጥፊ ሰማው። መነሳት እፈልጋለሁ ከአልጋዬ። አንቺን ብሎ ይላል አጎቴ። አልጋ ላይ ሰው ሲወድቅ ሰማለሁ። ጨርቅ የተቀደደ መሰለኝ። የአልጋው ግርጌ ሲነቃነቅ ይሰማኛል። ይህችን አትፈልጊም? አንቺን ብሎ እምቢ። እግሬ ላይ ሁለት ሰዎች ሲታገሉ ይሰማኛል። እንደገና ሁለተኛ ጥፊ። የዛለች አንድ እግሬ ላይ ሲወድቅ ሰማለሁ። የቀበቶ ዘለበት ሲቅጨለጨል ሰማለሁ። ጭንቅላቴን ቀና ለማድረግ ፈለግኩ። አይኖቼ ለመገለጥ ይታገላሉ። አልጋው መነቃነቅ ጀመረ። የዛለው እጅ ከእግሬ ላይ አልተነሳም። ከአልጋው ተንሸራትቼ የምወድቅ መሰለኝ። ወደ ህልሜ ተንሸራትቼ ወረድኩ። ካሜራው በነበረበት ቦታ ነው። ጉድጓድ ውስጥ ቆሜያለሁ። ሰውነቴ አንድ ጊዜ ወደ አንደኛው የጉድጓድ ግድግዳ፣ አንድ ጊዜ ወደ ሌላኛው ጉድጓድ ግድግዳ ይነቃነቃል። ልክ በኮረኮንች መንገድ ላይ እንደሚጓዝ አውቶቡስ ወይም መኪና ላይ እንደመሆን። ፊቴ የደነገጠ የፈራ ይመስላል። እጆቼን ግራና ቀኝ ዘርግቼ ላለመውደቅ እጥራለሁ። ገጼ የተጨነቀ የተጠበበ ሰው ሁኔታ አለው። እየጮህኩ ከጉድጓድ መር ብዬ ወጣው። ፊት ለፊቴ ያጋጠመኝ የብርሃን ግድግዳ ነበር። በሰውነቴ ደርምሼው ገባው። አልጋ ላይ ቁጭ ብያለሁ። ከእግሬ ላይ ማክዳ በጀርባዋ ተኝታለች። ፊቷ ደም በደም ነው። ራሷን የሳተች ይመስለኛል። ካልጋው ላይ እንደ እባብ እየተንሸራተትኩ ወረድኩ። እንደ እንስሳ በአራት እግሮቼ እየዳውኩ ሄጄ በሩን ዘጋሁትና በጀርባዬ ተደግፌው ተቀመጥኩ። አያለው አንገቴን ይበላኛል። ቀስ እያልኩ እየተንሸራተትኩ በጎኔ ስወድቅ ይሰማኛል። የሚገባኝ የማውቀው አይነት እንቅልፍ ተኛው። ወተትና ጉዞ። ስባንን አልጋ ላይ ነኝ። ያጎቴና የማክዳ ነገር እንደ ህልም ይታወሰኛል። እግርጌ ነጠላዋን ተከናንባ የተቀመጠችው ማክዳ አይኖቿ እንባ ቅረው ፊቷን አዙራ ወደ ሌላ ክፍል ሄደች። ስትመለስ በብርጭቆ ውሃ ይዛለች። አፍ ደርቋል፣ ውሃ ጠጣ አለችኝ። ፊቷን ወደ መሬት ደፍታ በእጇ ከያዘችው የቀንድ ዋንጫ ራሴን ቀና አድርጌ ተጎነጨው። አፌ እሳት ስለሆነ ውሃው ጉሮሮዬ ሳይደርስ ተቃጥሎ ሲቀር ይታወቀኛል። እንደገና ሌላ ተጎነጨው። ጉሮሮዬ ቆሰለ ነው። የውሃው ጠብታ ሆዴ ሲደርስ በእርካታ አይኖቼን ከደንኩ። ላለቅስ ፈለግኩ። እንደገና ድካምና እንቅልፍ እንደ ሰመመን ይዞኝ ሄደ። ስባንን ሰውነቴ እንደጠነከረ ይታወቀኛል። እግሮቼን በስሌትና በቀስታ አነቃንቃለሁ። የእግሮቼን ጣቶች አላውሼ በሕይወት እንዳሉ ፈተሽኳቸው። እጆቼን ከብርድ ልብስ ስር አውጥቼ አየኋቸው። የሕፃን እጆች አክላሉ። አጥንትና ቆዳ ብቻ ሆነዋል።
የተኛውበትን ክፍል ገልመጥ እያልኩ አየው። ድሮ እንደተውኩት ነው፣ ግን ያረጀ ይመስላል። ወይስ የነበርኩበት የህልም ዓለም ንጹህ፣ የተጠረገ፣ የተወለወለ ስለሆነ ነበር? መናገር ፈለግኩ። አፌን በግድ ከፍቼ ማክዳ ብዬ ለመጣራት ሞከርኩ። የሚያጉረመርም የሚያቃስት ድምፅ ብቻ ወጣ። ሰማች መሰለኝ። ከጓዳ ወጣች። የእኔ ገብርኤል ሊታረቀኝ ነው መሰለኝ። አፌን አነቃነቅኩ። ቃል አይወጣም፣ ቃል አይመጣም። ላቅፋት እጄን አነሳው። ሮጥ እያለች መታ በክንዶቿ መሃል ያዘችኝ። ጆሮ ግንዷ ላይ የሸበተ የፀጉር ዘለላ ያለው፣ አንገቴ ላይ ፊቷን አድርጋ ቤቱ እስኪደነቁር ድረስ አለቀሰች። እጆቼ ልቤም ደከሙ። አላስቸግርህ ብላ በጀርባዬ መልስ አስተኛችኝ። አፌን ሳመችኝ። አፏ ያቃጥላል። ግንባሬን ሳመችኝ። አፏ ያቃጥላል። ፊቷ እንደተነፈሰ የራሱ ወለላ እንደፈሰሰበት የብርቱካን ፍሬ ያንጸባርቃል። የጥርሶቿ ጉራማይሌ ደብዝዟል። እየተናፈጠች ጓዳዋ ገብታ ቀድሞ ውሃ በጠጣሁበት ብርጭቆ ወተት አመጣችልኝ። ይሄ ብርጭቆ ትዝ ይለኛል። ወተቱን በፌርማታ ጨርሼ ጠጣሁት። ማክዳ በጸጥታ ታለቅሳለች፣ ትናፈጣለች። ብርድ ልብሴን ታመቻቻለች። የአልጋዬን ዙሪያ ታነጥፋለች። የኔ ጌታ ተልባ ልስራለህ? እሺ በልተህ እኮ አታውቅም። ተልባ ጥሩ ነው፣ ጠብቀኝ መጣሁ። ብዙም ሳትቆይ ተመልሳ መጣች። በአንድ እጇ በትሪ ላይ እንጀራ በተልባ፣ በሌላ እጇ ውሃ በብርጭቆ። ውሃው ግን ንጹህ አይደለም። ቀድሞ የጠጣሁት ወተት ትንሽ አሳደፈው፣ ያነጣው ይመስላል። ከመቸኮሏ ወተቴን ከጠጣው በኋላ አላለቀለቀችውም። በእነዚያ ቆንጆ ጣቶቿ ጉርሻ አመቻችታ የሚመልገውን እህል ባፌ አስገባች። ብላ አይዞ የኔ ጌታ፣ ይችን ትንሽ ቅመስና አጃ ሰራላለሁ። የሚያምር አጃ አለኝ። እሺ ቀስ ብለህ አላምጠው። ቆይ አድቅቄ እሰጥሃለሁ። መስከረም ነው አሁን። እንቁጣጣሽ ሳምንቱ ካለፈ በጣም ያምራል ውጭው ብታይ። ነገ ተሸክሜ አውጥቼ ጨፌ ዋጋ ወስዳለሁ። ተወዳት የለም ያችን ቦታ? ነፍስ ነው አየሩ። ብዙ ጊዜ እኮ ፀሐይ አልመታም። ይችን ብላ። ከዓይኖቿ እንባ ይወርዳል። በግራ እጇ ሳህኑን ይዛለች። ሳህኑ ላይ እንጀራ በሌለበት በኩል ውሃ በብርጭቆ አለ። በቀኝ እጇ እየፈተፈተች ታጎርሰኛለች። እንባዋ ሲመጣ በቀኝ እጇ አይበሉባ አይኖቿን ትጠርጋለች። በበሽተኛ አይኖቼ ስላየዋት ሳይሆን ታምራለች። ሁልጊዜም ታምራለች። አረጀው የኔ ጌታ። አላረጀውም? ራሴን በአሉታ ነቀነቁ። ላንተ አላረጅብህም? ተጉዘ መጣ ወደ ማክዳ። አይዞህ፣ የዚችን ሀገር ምርጥ ነው የማበላ። ይችን ጉረስ፣ የመጨረሻ ናት። አምስተኛ ጉርሻዬን ውጬ በጀርባዬ ጋደም አልኩ። እንደ ተራራ የሚከብድ እንቅልፍና ድካም እላይ ላይ መጥቶ ተዘፈዘፈ። ብዙም ሳይቆይ ከማክዳ ጋር ጤንነቴ በመመለሱ ደስ የሚል ሕይወት መኖር ጀመርን። ትቻት ከሄድኩ ጀምሮ ያጋጠማትን ነገር አወራችኝ። እኔም በጉዞዬ ያጋጠመኝን አወራዋት። የኔን አላመነችኝም። የሰፈሩን ቅጥፈት፣ አንጎላቸው ካንሰር እስኪያበቅል በቀሰም የሚመጡ ወሬኞች እንኳን አላመኑኝም። እድሜዋ 60 አካባቢ ደርሶ ከሞት ተነስታ እንዳየዋት ስነግራት አላመነችኝም። እንድታምነኝ አላስገደድኳትም። የተራራዋ ታሪክ ያስቃታል። የዞኑ ታሪክ ያስፈራታል። ጧት ፀሐይ ሞቅ ሲል ወተን
ብዙ ሰው በማያልፍበት ጭር ያለ መስክ ላይ ተጋድመን እንውላለን። ሳምፔር የመሰለው ሰማይ የዳመና ጉድፍ ሳያልፍበት ይመሻል። እንደ ልጅነታችን በሳር ውስጥ እየተሯሯጥን ስንጫወት የሚያዩን እንዳበዱ ሰዎች ይቆጥሩናል። ሽበቶቿን ቆጠርኩላት። በዚህ አይኖቿ ቅር ይላቸዋል። ስትስቅ እንኳን ዛሬም የጉንጯ ሰርጓዳ የማርኳስ በአፏ ሞልታ የምትመጥ ያስመስላታል። ሰውነቴ ከጠነከረ በኋላ ትንንሽ ሥራ ለመስራት ግማሽ ቀን እርሻው እየገባለሁ። ለገበሬዎች ስለ ፍርፍሩ አወራላቸዋለሁ። ፍርፍሩን ግን ሳትቀምሰው መጣህ ይሉኛል እያላገጡ። ይህን ጥያቄ ግን መመለስ አልቻልኩም። ልቅመሰው አልቅመሰው ትዝ አይለኝም። ቀለሙ፣ ቃሪያዎቹ፣ ከውስጡ የሚወጣው ብርሃንና እላዩ ላይ ያረፈው ብርሃን ተደበላልቀው ዛሬ አሁን ያየሁት ግን ይመስለኛል። ከትዝታ የሚልቅ እውነትነት አለው። ሲመሽ የተኛው ሲነጋ ባንናለው። እንደ ማክዳ የምወደው ሌላ ሴት እንደሌለ እንደ አዲስ ነገር አወቅኩ። ለመውደድ ጊዜ አለው፣ ለመጥላት ጊዜ አለው። የሚወዱትን ለማወቅ ጊዜ አለው፣ የሚጠሉትን ለማወቅ ጊዜ አለው። የሚወዱትን በእርግጥ እንደሚወዱት ለማወቅ ጊዜ አለው፣ የሚጠሉትን በእርግጥ እንደሚጠሉት ለማወቅ ጊዜ አለው። አንድ ጧት ካልጋ ባንኜ ስነሳ ጎጆዬን የሚያምር የንጥር ቅቤ ጠረን ሞልቷታል። ምናልባት ጠረኑም ይሆናል የቀሰቀሰኝ። ማክዳን ጓዳዋ ሽርጉድ ስትል ሰማታለሁ። ይሄን ጠረን፣ ይሄን ለዛ የሆነ ጊዜ የሆነ ቦታ እንዳጋጠመኝ ትዝ አለኝ። ቦታውን ግን አጣርቼ መወሰን አልቻልኩም። ማክዳን በእንቅልፋ ማፌ ጠራዋት። ዛሬ ምን እንደምሰራልህ አልነግርህም። አንተን በሆን ቶሎ ተነስቼ ፊቴን እተጣጠብ ነበር። አንቺ ጠረኑ እንዴት ነው? ህዝቡ ከእንቅልፉ ሳይነሳ አይቀርም በአንቺ ምግብ። ታዲያስ እኔ ማክዳ ልጅቱ ልብሴን ለብሼ ወደ ውጪ ፊቴን ልታጠብ ወጣው። እህል ሰብሳቢ ሴት ገበሬዎች ከሩቅ ሲርመሰመሱ ያለው ከማክዳ ጋር እንዲህ መሆኔ ሌላ ሀገር ተምሮት የመጣ ጸባይ ወይም ነካ አድርጎት ነው እየተባለ ይወራል። ብቻ ሳላሰለቻቸው አልቀርም። ከወደታች የሚያልፍ ሰው እንደምን አደራችሁ ብሎ ጮሆ ሄደ። አልደገመውም። ፊቴን በቀዝቃዛዋ ተለቃልቄው በጋቤ እያደረግኩ ስገባ የማክዳ የምግብ ጠረን እንደ ወይን በጭንቅላቴ ገባ። ምን እንደሆነ ትዝ አለኝ። ከሰማይ የወረደችው ፍርፍር። ፊቴን በፎጣው እየዳበስኩ አጠገቤ ያጋጠመኝ ወንበር ላይ ቁጭ አልኩ። መናገር አልቻልኩም። ሁለመናዬ ከእግሬ ጫፍ እስከ ጸጉሬ ጫፍ ሽባ እንደውን ሁሉ ነበር። ከዚያ ማክዳ መጣች። ፊቷ በጥርሷ ንጣት በርቶ ጉራማይሌዋ እየፈለቀ ነጭ አገር ልብሷ ላይዋ ላይ እንደሰለጠነ ወተት በሁለት እጇ ደግፋ ከያዘችው ነጭ ሳህን ላይ እንዳመልማሎ የሚነሳ ጢስ እየወጣ የሚንቦገቦገውም የፍርፍር ደብር ከፊል ጎኑ በሰርገኛ እንጀራ የተጋረደ አጠገቤ ያለው አጭር ጠረጴዛ ላይ አስቀምጣው ፊት ለፊቴ ጭኖቿን ግራና ቀኝ ከፈታ አድርጋ ተቀመጠች። ቀሚሷን ለጨዋነት ወደ ታች ገፋ አድርጋ ፍርፍሩን የጋረደውን እንጀራ በቀስታ ገለጥ አደረኩት። እንጀራው ጣቶቼን በለስላሳ ሰበከቱ ወተት እንደፈለገ ሕፃን ልጅ ሊይዘኝ እየቃጣ አይነት የፍርፍሩ ቅላት ልጠልቅ እንደምታሽቃብጥ እንደ ጋምቤላ ፀሐይ ነው። በተለያየ መጠን እርጥበቱ ውስጥ የተከታተፈው እንጀራ በደስታ የሚስቅ ይመስላል። አይኖቼን ጨፍኜ ጠረኑን ሳብኩ። ተራራዋ ውስጥ በመስታወት ላይ ያጋጠመችኝ ከሰማይ የወረደች ፍርፍር ትዝ አለችኝ። ምንም ልዩነት የለውም። አይኖቼን ሳልገልጥ ጣቶቼን ፍርፍሩ ውስጥ ቀስ እያልኩ አስገባው። በቀዝቃዛ ውሃ የታጠብኩት እጄ በፍስሐ በቀስታ ተንዘረዘረ። ከሚዳብሱት 5 ጣቶቼ አመልካቿ
የሚጎራብጥ ነገር ነካች። ገልጬ ለማየት አልፈለኩም። ይሄ የሚጎራብጠኝ ነገር የሚያዳልጥ ነው። በማነሳው የፍርፍር ትርምስ መሃል በጣቶች ያቀፍኩትና ወደ አፌ ያስገባሁት። እንጀራው አፌ ውስጥ እንደ ቅቤ ቀለጠ። ያቺ የምታዳልጥ ጠጠር ግን በላንቃዬና በምላሴ መሃል ረቂቅ የሆነ ጣዕም ወደ ውጭ እየተነፈሰች እንደ ጨዋ ለአፍታ ተቀመጠች። አንድ ሁለቴ አንከራተትኩና ነከስኳት። የሚሰበር አይነት ድምፅ ሰማው። ከዚህ ስብራት ጥርሴን በፍቅር አቅፎ የሚይዝ የቋንጣ ስጋና የቃሪያ ሴራ አጋጠመኝ አልኩ በጥልቅ እርካታ። ከዚያ ማክዳ በሳቅ ስትፈነዳ ሰማዋት። ባነንኩ። ምን እያደረክ ነው? ቢገርመኝ እኮ አፍጥጫ ያለው። ይገርማል። ምኑ ይገርማል? ይሄ ራሱ ከሰማይ የወረደው ፍርፍር አይደል? ይሄን እኮ ችልበት ነበር ቀድሞም። ለምን አልሰራሽው? እሰራው ነበር፣ አንተ የበለጠ ፈለክ እንጂ። በጣም የሚገርመው አንቺ እዚህ ልትሰሪው እየቻልሽ ሳላውቅ ፍለጋ መዞሬ። ታውቃለህ፣ በልተዋል። እኔን ስላላየኸኝ ነው። ምን ማለትሽ ነው? እኔን ካንጀትህ አትቀርበኝም ነበር። ላንተ የምለፈውን ነገር ስትጠቀምበት፣ ስትደሰትበት እኔ የምሰራው አይመስልም። አፈርኩ። ከማክዳ የበለጠ ምን ኪነት አለ? ከዚህ ደረት፣ እንደ ሳንቃ ከሚያደርገው ደረት፣ እንደ ገሞራ እየተቃጠሉ ከሚቀበሉኝ ጭኖች የበለጠ፣ አናውዤ ከምተኛበት ሙሉ ክንዷ የበለጠ፣ ከአፏ ጠረን የበለጠ፣ እየሳቀች ደረቴ ላይ ፊቷን አስደግፋ ከሚኮረኩሩኝ ቢራቢሮ ከንፈሮቿ የበለጠ ጀብዱ እሷን ድል ማድረግ ነበር። እሷን አቅፌ 10 ተራራዎች መጓዝ ነበር ጀብዱ። የእሷን እግር ማጠብ ነበር ቅድስና። እጇን ይዞ ጀበራ ወንዝ ገብቶ መዋኘት ነበር መጠን የሌለሽ እግዚአብሔርን የሚረብሸው ጮሌነት። ውሃ የገባ እርጥብ ሰውነቷን አቅፎ በጀርባ ወድቆ ከመደፈቅ የበለጠ ምን ነበር? አፈርኩ። እንዴ ረስቸው። የዓመቱ ገብርኤል ጠበል ሄዳለሁ። ደስ ካለ አንተምና ወይስ ታርፋለህ? የምን ጠበል? አትሄጂም? እኔም ገና ግግሜ አላበቃውም። ተው እንጂ። ከዚህ ቤት ወጥቼ ጠበል እጄ አላውቅም። ቅዱስ ገብርኤል ያልኩ። የት ነው ጠበሉ? እህቴን አተረኛዋ። አትሄጂም? ለምን? አትሂጂ፣ እሷ እንዳታጠፋሽ። ምንም አታደርገኝ። እዚያ ሳትደርስም ነገርኩሽ። እኔ ቀፎኛል። ደስ የማይል ነገር ይሰማኛል። ቁርስን በልተህ ገብስ ማበራየት ጀምረዋል። ወንዶቹ ጋር ሄደህ ውለህና አይዞህ፣ ፍርፍሩንም ብላ። በቃኝ። ብላ እንጂ ይሄን የመሰለ ፍርፍር። በቃኝ። ሄደች ብለህ ማኩረፍ ነው? አላሰኘኝም። አንድ ነገር የምትሆኚ መሰለኝ። ከሰማይ የወረደው ፍርፍርና ይሄ አንድ ነው አላልከኝም? ቢሆንም በቃኝ። የሚገርም ነው። ብላ የኔ ጌታ። አልሄድም። 5 ደቂቃ መስቀል ተሳልሜ እመጣለሁ። አፍታ አፍታ አፍታ። አዎ አፍታ። ቶሎ ሄደት ብዬ ቶሎ ምጥት። ቶሎ ነኝ። ይቺ ምራቄን ተፍቼ እሷ ከመድረቋ። እሺ ይሁንልህ። ነጠላ እንኳን ሳትደርብ በችኮላ ወጣች። እንዲህ አርጅታ ባተ መልካም ናት። የሁለት እጅ ጭብጥ ሞልቶ የሚፈስ አይነት እና ከጭኖቿ ርዝመትና ክብነት ጋር የተዋሃደ። ከግማሽ ሰዓት በኋላ ማክዳ መጣች። እህቴ አኩርፋለች፣ ለምን አይመጣም ብላ። ታኩርፋ ታያት። ምን ነው አንተ? አንድ ጊዜ እዚህ ታምሜ ተኝቼ ያወራችሽን ሰምቻለሁ። ምን አወራች? ለምን ትሽፋፍኛለሽ? እኔቴ እኔን እንድተኝ። አይ አንተ፣ እሱን የማያወራ የለም። ሰፈሩ ሁሉ ነው፣ ወረዳው ጠቅላላ። ምን አገባቸው? የተለመደ አይደለማ። ምኑ የተለመደ አይደለም? በመጀመሪያ ከሰማይ የወረደ ፍርፍር የለም። ምን? ከሰማይ ስለወረደ ፍርፍር እኮ እኔ አላወራውም። እኔ አልፈጠርኩትም። እኔ ሳልወለድ በፊት የነበረ ታሪክ ነው።
የፈጠረው መንደሩ ይሄ ወረዳ የሚባለው ነው። የወረዳው ታላቅ ምሁር ደራሲ ስለዚህ ፍርፍር እውነተኛነት ጽፎ የለም ግን መጥቶ መፈለግ ፈልጎ ማግኘትና መጨረሻውን መረዳት የፈለገ የለም። ልብ ወለድ ነው ሁሉ። ማን ያለው ሁሉ? ማን ነው ሁሉ? ሁሉ የሚባሉት እነማን ናቸው? በመጀመሪያ ከሰማይ የወረደ ነገር አለ ብለው አውርተው ተርተው ጽፈው ዘፍነው በኋላ ግን አላልንም የሚሉ። እሺ ምን አሳመነህ አንተ? ሌላው ያወራል ግን አያምንም። ቡና ማጣፈጫ ነው። ከሰማይ ፍርፍር አልወደቀም። እንዴት ታምናለህ? ልጅ አያምነውም። እኔንም ይህን ሁሉ ዓመት አንከራተትከኝ። እንዴት ሊወርድ ይችላል? ከሰማይ ቀስ ብሎ ቢወርድ ወፎች በልተው ይጨርሱታል፣ ወይም ሸብቶ ይወርዳል። ቶሎ ቶሎ ቢወርድ ይበታተናል። ፍርፍር እኮ ልዩ ሮኬት አይደለም። የፈለገው አይነት ጎድጓዳ ሳህን ውስጥ በምስማር ተከድኖ ቢወርድ እኔ ሐሳብን አክብሬያለሁ። እኔ ያከበርኩልህ ማለት ደግሞ ትክክል ነው ሌላው ይቀበለዋል ማለት አይደለም። የቂል ስራን የሰራሁት ለብዙ ሰው አዎ፣ እኔ ግን ትንሽ እኮራብሃለሁ። ትንሽ? አዎ። በፍርፍሩ አላምንም። እንዴት ይታመናል? እስካሁን ታምኚ ይመስለኝ ነበር። ስለ ፍርፍሩ? አዎ። አንተን እወድሃለሁ እንጂ። ደረቷን በግራ እጇ ያዝ አደረገች። ፊቷን ጎምዛዛ ነገር እንደጠጣ ሁሉ አኮማትራ ንግግሯን ለመቀጠል አልቻለችም። እየባሰባት ሄደ መሰለኝ። በሁለት እጆቿ ደረቷን ይዛ አይኖቿን ፍጥጥ አድርጋ አየችኝ። ምን ነው ማክዳ? ነገሩ ሁሉ ባጭር አለቀ። ማክዳ ስታርፍ አጠገቤ ከመስቀያው እንዳመለጠ የሐር መጎናጸፊያ እግሬ ስር ተጠቅላ ስትወድቅ አይኖቿ ውስጥ ያየሁት ያወራኋትን የፍርፍር ታሪኬን ማመኗን ነው። ማመኗ አለማመኗ ግን ፍቅሯን ለኔ ያላት ፍቅሯን አይቀንሰውም። መሞቷ ሲሰማ እንደ እብድ ያደረጋት ደግሞ እህቷን ነው። ከሷ ቤት ተመልሳ እንደመጣች ብዙ ሳትቆይ ነው የሞተችው ብዬ ስናገር በተቀናበረ ፍጥነት ስተቱ ሁሉ የኔ ተደርጎ ተወራ። እሱ እኮ ያልታወቀ ዓለም ሲዞር መጥቶ ልዩ መጋኛ ጎትቶ አምጥቶባት ነው ተባለ። ሰይጣን ያደረበት ሰው ባለ አድርጋ ይዛ ተባለ። ከሞትኩ ላይ ቀር እንዲህ አልቅሳ የምትቀብር እህት ሰተኝ ልሙት ተባለ። የኔን ጩኸት የሰማኝ አልነበረም። እህቷን እንኳን የጠረጠራት የለም። አርባዋ ከመውጣቱ በፊትማ የማክዳ ባል ይቀናል ተባለ። ወደ የት እንደሚሄድ ገብቶኛል። እኔ በማክዳ ቀንቼ በቅናቴም ተነሳስቼ ሕይወቷን የማጥፋት አንጀት እንደሌለኝ ሁሉም በልቡ ያውቃል። ሁሉ በልቡ እያወቀ ግን በምላሱ የሚያንቸለችለው ሌላ ጉድ ነው። እንደለመድኩት ለጉዞ ተነሳው። ከሰማይ የወረደውን ፍርፍር ፍለጋ አይደለም፣ ማክዳን ፍለጋ ነው። በመጀመሪያ እኛን ሽማግሌ ማግኘት አለብኝ። ተራራውን እንዲያሳዩኝ። ተራራዋን ማግኘት አለብኝ። ዝሆኑን እንድታሳየኝ። ዝሆኑን ማግኘት አለብኝ። ወይዘሮ ማክዳን ወይም ወይዘሮ ኩርሲን እንዲያሳየኝ። ከዚያ በኋላ ግን ወደ ተራራዋ አልመለስም። ወደ እነዚህም አልመጣም።